ከዘመናት በፊት አንተ ነበር ሁሉን አሳልፈ ትኖራለህ እምቅድመ ዘመናት ዘመናዊ ድረ ዘመን ሐዲስ ኢየሱስ ናዝራዊ ወይነ ኮይላቸው ብለሽ የጠየቅሽልን የቤታችን ውበት ነሽ ማርያም እናታችን የሚጎድለን ብዙ ነው ንገሪልን ለልጅሽ አንገት አያስቀልስም የእናትነት ልመናሽ ፊትን አያስመልስም ኃይልን ያደርጋል ትምህርትሽ። ድምፁ ይሰማል ጋይስ? ድምፁ የማይሰማ ከሆነ የሚቆራረጥ ምናምን ከሆነ አሳውቁኝ፣ ለማስተካከል ስለሚሞክር ማለት ነው። በገሊላ ቃና እዛ ሰርግ ላይ ሳይደርስ ባለቀበት ጊዜ ዮኪማስ በልቡ ፍርሃት ነግሶበት አማላጅት ትሆን ሆንሽለት አንደበት የሚላችሁን ስሙ ትይናለሽ በጥበብ ጋኖቹን አሞልተን ስጋውን እንድንደርብ እኮ የላችሁ ብለሽ የጠየቅሽልን የቤታችን ውበት ነሽ ማርያም እናታችን የሚጎረን ብዙ ነው ንገሪልን ለልጅሽ አንገት አያስመልስም አያስቀልስም የእናትነት ልመናሽ ፊትን አያስመልስም ኃይልን ያደርጋል ጸሎትሽ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች እንደሚለው ማለት ነው። በጌታ በኢየሱስ ስም ቆመ እንዴ ደቀ መዛሙርቱ ራሳቸው ካንቺ አይቀድሙምና ሁሌም ፊተኛ ነሽ በክብር በልመና ጊዜው ገና ሳይደርስ መሃል ትገቢያለሽ የምንፈልገውን ስጣቸው ትያለሽ እንዴት እንደምንለምን አናውቅበትምና በረከትን አሰጪ በልጅሽ ፊት ቁሚና እኮ የላቸው ብለሽ የጠየቅሽልኝ የቤታችን ውበት ነሽ ማርያም እናታችን የሚጎድለን ብዙ ነው ንገሪልን ለልጅሽ አንገት
የወይን ጠጅ ባይኖር ቆይ አንዴ ይህን ቦታ በጣም ወደው የወይን ጠጅ ባይኖር ከጋኖቹ ውስጥ እመቤታችን በዛ በቃና ዘገሊላ በሰርጉ ላይ ማለት ነው የወይን ጠጅ ባለቀ ጊዜ እንደው ወይን እኮ የላቸውም ብላ ጌታ ኢየሱስን ጠይቋል ነበር እና በእርሷ ጥያቄ ምክንያት ያ ባዶ የነበረው ጋን ሞልቷል እና የጎደለው ጋን ሞልቶ ነበር እና አሁን ዘማሪው ምን ያደርገዋል? የወይን ጠጅ ባይኖር ከጋኖቹ ውስጥ ብሎ ይናገራል። ሚኒንግ ለምሳሌ በውስጣችን አሁን ወደ ራሳችን ህይወት እናመጣውና በህይወታችሁ ውስጥ የሆነ የጎደለ ወይን የለም በልባችሁ ወይም በህይወታችሁ ጋን ውስጥ የጎደለ ወይን ማለት ለምሳሌ ፍቅር፣ ኦኬ፣ ቅድስና፣ ጽድቅ፣ እምነት፣ ተስፋ እንደነዚህ ነው የመሳሰሉ ነገሮች እግዚአብሔርን መምሰል ጌታን እርሱም ክርስቶስ ኢየሱስን መውደድ ማፍቀር ከልብ የሆነ ማፍቀር ማለት ነው። ኢየሱስን ቅዱሳኑን መውደድ ማፍቀር ቤተክርስቲያንን ራሷን መውደድ ማፍቀር ቤተክርስቲያን እናታችን ቤተክርስቲያን እንደ እናቱ ያልተቀበለ እግዚአብሔር እንደ አባቱ አይቀበልም ይላል እና ሰው በህይወታችን ውስጥ የጎደሉ ሌሎች ነገሮችን ሊኖሩ ይችላሉ ኦፍ ኮርስ እና አሁን ደግሞ ለእርሱ እመቤታችን ነግራው ለጌታችን ኢየሱስ ተነግረውና ለዚህ ጉዳይም በህይወታችን ውስጥ ለጎደሉ ወይኖች እግዚአብሔርን መውደድ፣ ቅድስና፣ የንስሐ ህይወት፣ የቅዱስ ቁርባን፣ የቅዱስ ሚስጥር ህይወት ምናምን እና መሰል የተለያዩ ነገሮችን ማለት ነው እርሷ ታስሞላልናለች። ጌታ ኢየሱስ አሁንም በእነዚህ በጎደሉ ነገሮች ሁሉ ሊሞላልን የታመነ ጌታ ነው እና ያ ጌታ ደግሞ አሁንም የእመቤታችን ልጅ ነው እና እመቤታችን ደግሞ ስለ ሁላችን የምትለምን የምትጸልይ ናት ነው። እሺ አንዴ ቆይ መናኛው ሲያበቃ አዲሱ ወይን ፈልቋል። ከወዴት እንደመጣ ያላሰብነው ተአምር በልባችን ፈሰሰ። ድንግል የልጅሽ ፍቅር በልባችን ፈሰሰ። ድንግል የልጅሽ ፍቅር በጣም ደስ የሚል ብለሽ የጠየቅሽልን የቤታችን ውበት ነሽ ማርያም እናታችን። የሚጎድለን ብዙ አንገት አስቀልስም የእናትነት ልመናሽ ፊት ላይ አስመልስም ኃይልን ያደርጋል ጸሎትሽ። በጣም ደስ የሚል መዝሙር እግዚአብሔርን በጣም ወይን እኮ የላቸውም ብለሽ በመጀመሪያ ደረጃ ግን ሰላም ለእናንተ ይሁን። እንዴት አላችሁልኝ እናንተ ሰዎች? የጌታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችሁ ላይ ጸንቶ ይኑር። እኔ በጣም ደህና ነኝ፣ ይመስገን አምላክ። ዛሬ ሁለተኛው የትምህርታችን ክፍል እሱን ለመማማር ነው የተገናኘ ነው እና በጣም ወደው መዝሙር ነው ይሄ መዝሙር። ወይን እኮ የላቸውም ብለሽ የጠየቅሽልን ወይም የለመንሽልን ይላል እና አንድ ሰው ምን ሊል ይችላል? ምንድን ነው የምታወራው? ወይን እኮ የላቸውም ብላ የለመነችው ለእኛ ሳይሆን ለሰርግ ቤቱ ሰውዬ አይደለም እንዴ የሚል ሰው ሊኖር ይችላል። የመጀመሪያው ትክክል ነው፣ ለሰርግ ቤቱ ሰው ነው። ወይን እኮ የላቸውም ብላ የጠየቀችው ለሰርግ ቤቱ ሰው ነው። ግን በእኛ በህይወታችን ውስጥ ደግሞ ያን ነገር እናስገባዋለን። መጽሐፍ ቅዱስ ላይ ያሉ ነገሮችን ቀጥታ ወደ ራስ ህይወት እያመጣህ ደግሞ የማትጠቀምባቸው ከሆነ አስቸጋሪ ነው። ጌታችን ኢየሱስ ለሰዎች ያደረገውን ነገር ታይና ለሆነ ሰው ለዛ ሰው ያደረገውን በህይወት ውስጥ አንተ ደግሞ ለአንተ የሚደረግልህ የሆነች ነጥብ ማለት ይዝና ለአንተ እንደሚደረግልህ እያሰብክ ደግሞ ትናገራለህ እና
እመቤታችን ወይን እኮ የላቸውም ብላ ስለሁላችን ትጸልያለች። ወይን እኮ የላቸውም ብላ ስለሁላችን ትጸልያለች ማለት ነሰሰርሊ ሊትራሊ ዋይኑን ማለት አይደለም። በህይወት ውስጥ የጎደለ የክርስቶስ ፍቅር ካለ ለምሳሌ ዘማሪው እንደዛ ብሏል አይደለም? ከወዴት እንደመጣ ያላሰብነው ተአምር በልባችን ፈሰሰ ድንግል የልጅሽ ፍቅር አይነት ነገር ሲል ሰምታችሁታል። እና የጌታ ኢየሱስ ፍቅር በልባችን ውስጥ ቢጎድል ያው ጋይስ ጎድሏል። እውነቱን ለመናገር በብዙዎቻችን ውስጥ እንግዲህ ሁላችንም ባለም ግን ብዙዎቻችን ጋር ግን በቃ የክርስቶስ ፍቅር ሳናስበው ከልባችን እየጎደለ የትኛውም ሰው በየትኛውም ዘመን ላይ እንደዚህ አይነት ነገር ያጋጥማል። የክርስቶስ ፍቅር ከልባችን ውስጥ ሊጎድል ይችላል፣ ግን መጉደል የለበትም። ኦፍ ኮርስ እንደውም እየበዛ ነው መሄድ ያለበት እና ድንግል ደግሞ እንደው ምንድነው ወይን እኮ አልቆባቸዋል እንዳለችው አሁን ደግሞ በህይወታችን ውስጥ አንተን መውደድ እኮ አቃታቸው ልጄ ብላ ትለምናለች ነው። እርሱ ደግሞ በመንፈሱ ፍቅሩን በልባችን ውስጥ ያፈሰዋል። ጌታ ኢየሱስ በመንፈሱ ፍቅሩን በልባችን ውስጥ ያፈሰዋል። ዝም ብለህ ብድግ ብለህ የምትወደው አይነት ነገር አይደለም። ይህ የእግዚአብሔር ማሰራር ነው እና ስለዛ ለእግዚአብሔር ለአምላካችን ያለን ፍቅር እየጨመረ ይሄዳል ማለት ነው። ለጌታችን ለክርስቶስ ኢየሱስ ያለን ፍቅር በጣም እኔ ጋይስ እስቲ አንድ ነገር ልንገራችሁ ወይም አንድ ነገር ልጠይቃችሁ እኔ አሁን ላይ ያሉ ወጣቶች ማለት ነው ኦኬ ያለን ወጣቶች በጣም ብዙ ሰው እያሸመገለኝ ነው። ፕሊዝ ተረጋጉ ጋይስ። የምር ግን አሁን ላይ ያለን ወጣቶች በጣም ማለት የሚያስፈልጉን በጣም በርካታ ነገሮች ሊኖሩ ይችላሉ። ግን ከሁሉም ግን ግንባር ቀደሙ የመጀመሪያው የሚያስፈልገን ምን ይመስላችኋል? አሁን ለእኛ በጣም አሁን ላሉ ሰዎች አሁን ላሉ ወጣቶች የሚያስፈልጋቸው በዋናነት ብዙ የሚያስፈልጋቸው ነገሮች ሊኖሩ ይችላሉ። ስጋዊም ነገር ጭምር ማለት ነው። ስራው ምኑ እና የመሳሰሉ ነገሮች ሊያስፈልጋቸው ይችላል። ሊያስፈልገን ይችል ይሆናል። ትልቁና ወሳኙ የመጀመሪያው የሚያስፈልጋቸው ግን ክርስቶስ ኢየሱስ ነው። በጣም የሚያስፈልገን እርሱ ነው። ቅዱስ ጳውሎስ ራሱ ለገላትያ ሰዎች ይናገራል። ምን እያለ ይናገር ነበረ? ዳግም ክርስቶስ በእናንተ እስኪሳል ድረስ ቸኩላለሁ ይላል። ዳግም ክርስቶስ በእናንተ በልባችሁ እስኪሳል ድረስ። አሁን ለእኛ የሚያስፈልገን ጌታ እርሱ ክርስቶስ ኢየሱስ በልባችን ዳግም እስኪሳል ድረስ እንደዛ ከምንም ነገር በፊት ከስራውም ከምኑ ጋይስ እኔ ምንም ነገር አሁን በጣም የሚያስፈልጋችሁ የፈለጋችሁትን ነገር ደርድሩ። ያንን ነገር አገኘን ስትሉ እዛው መጥፋት አለ፣ መሞት አለ አይደል? ወዲያውኑ ተው ነው ማለት ነው፣ አለቀ። የእግዚአብሔር ፍቅር ግን በልባችን ካደረ ክርስቶስ ኢየሱስ በልባችን ከተሳለልን ለዘላለም የማያሳፍር ተስፋ እርሱ ነው። የሆነ የምናጠራቅመው ገንዘብ የዘላለም ተስፋን አይሰጠን። በምድር ላይ እስካለን ድረስ እንግዲህ ምንድነው ለራስም ተጠቅመ ሌላውም ሰው ልጠቅም ትችል ይሆናል። ምድር ላይ እስካለ ድረስ ብቻ አለቀ። ከዛ የዘለለ ነገር ወፍ ለዘላለም ግን የሚሆን ተስፋ ጌታችን ኢየሱስ ብቻ ነው። እርሱ ብቻውን ክርስቶስ ብቻ ለዘላለም የሆነ ተስፋ እና እርሱ በልባችን ዳግም እንዲሳል ያስፈልገናል። ማለት አንድ ጊዜ አሁን የተጠመቅን ሰዎች ነን። የእግዚአብሔር መንፈስ በእኛ አለ። ግን ቀስ በቀስ ደግሞ ይሄ ዓለማዊነቱ ምናምን ሲያጠቃን ክርስቶስን ከህይወታችን ውስጥ ቀስ በቀስ ነው እያጣ ነው ማለት ማየት እየተሳነን የምንሄደው ክርስቶስን በህይወታችን ውስጥ ማለት ነው። እና እሱ በጣም መመለስ አለበት በሁላችንም ማለት ነው። በእኔም በእናንተም በጣም ክርስቶስ በጣም ያስፈልገናል። ማለት አንደበታችን ላይ ብቻ አይደለም መሆን ያለበት፣ የምርም ልባችን ላይ ማለት ነው። የሆነ እንደው ጌታ ሆይ ምናምን ብቻ እንደዚህ የሱ ጉዳይ አይደለም። የሱ ጉዳይ ይመስላችኋል ጋይስ? ዝም ብለህ ጌታ ሆይ ስላለን እንደዛ ይሆናል? አይሆንም እኮ። የምርም ግን የሆነ ልባችን ላይ ከአንደበታችን የሚወጣው ያ ስም ከአንደበታችን የሚወጣው የጌታችን ኢየሱስ ስም ከልባችን ሊሆን ይገባዋል። ስለዛ ልባችን ላይ ክርስቶስ ያስፈልገናል። ልክ በልባችን ላይ ክርስቶስ ኢየሱስ የምርም ሲነግዝ የእሱ ተገዢ እንሆናለን። በቃ ኮምፕሊትሊ የክርስቶስ ኢየሱስ ተገዢዎች እንሆናለን። እና የክርስቶስ የሆኑ ደግሞ ዓለምን ከነመሻቱ ሰቀሉ እንደተባለ ኃጢአት በቀላሉ የማይበረታባቸው ዓለማዊነት በቀላሉ የማይይዛቸው ምናምን እየሆኑ ይሄዳሉ። በአንድ የሚኮን ነገር አይደለም፣ ግን ቀስ በቀስ ግን እንደዛ መሆን ይቻላል። ከክርስቶስ ጋር በምናሳልፈው ጊዜ ምናምን እንደዛ ማለት ነው። እና ክርስቶስን መውደድ የግድ ነው።
ለዛ ነው ቅዱስ ጳውሎስም ምንድን ያለው በኮሮንቶስ መልእክቱ ላይ ክርስቶስን ስለመውደድ ጌታን እርሱም ክርስቶስ ኢየሱስን የማይወደው ቢኖር እርሱ የተረገመ ነው ይልና ጌታ ሆይ ቶሎ ና ይላል። ጌታ ሆይ ና፣ ጌታ ሆይ ና። ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር ግን አሁን ክርስቶስ ይወድሃል አይደል? ጌታ ይወድሃል፣ ክርስቶስ ይወድሃል፣ ኢየሱስ ይወድሃል ይባላል አይደል? ትክክል ነው። ጌታችን ኢየሱስ ይወደናል እና ፍቅሩን በጣም በሚያስደንቅ ደረጃ ሳይቶናል። ግን አንተስ ትወደዋለህ ወይ ነው። አሁን ክርስቶስ ስለወደደ ብቻ አይደለም ባይዚ ክርስቶስ ስለወደደ የመዳን መንገድን እርሱ በቃ ስለወደደ ብቻ አንተ ስለወደድከው ሳይሆን እርሱ ስለወደደ የመዳን መንገድን ከፍቶልሃል። አንተ ደግሞ ክርስቶስ ኢየሱስን ወደው ደግሞ ልትከተለው ይገባል። ባትወደው ግን ትጠፋ ዘንድ አለ። ክርስቶስን ባትወደው ትጠፋለህ፣ እንጠፋለን። ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን ያለው ለዛ ነው። ስለዛ ክርስቶስን ልንወደው ይገባል። የምርም ከልባችን ልንወደው ይገባል። ስንወደው ይገለጣል በህይወታችን። እንዴት ነው የሚገለጠው? ዝም ብሎ የከንፈር መውደድ ሲሆንና ከልብም ክርስቶስ ኢየሱስን የተወሰነም ቢሆን የለም እየወደድ ነው ስንመጣ ልዩነቱ ምንድን ነው? የከንፈር ዝም ብሎ ጌታ 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 እያለ ብቻ ይቀጥላል። የምርም ከልብ ሲሆን ደግሞ ከልብ ክርስቶስ ኢየሱስን እንደው የተወሰነ ቢሆን እየወደድ ነው ስንመጣ ምን እየሆነ ይሄዳል? የሚወደኝ ቢኖር ትእዛዜን ይጠብቃል አይደል ያለው። ራሳችንን ከኃጢአት ምንድነው እያራቀን ወደ ክርስቶስ እየጠጋን የእርሱን ትእዛዝ እያከበርን ለመኖር የምንሞክር አይነት ሰዎች እንሆናለን። የምንሞክር ቢያንስ ትንሽ የምናፈራ እንደው በጥቂቱ ማለት ነው። ከዚህ ቀደም እንዳልኳችሁ ነው። እግዚአብሔር ከእናንተ የሀገር በአንዴ እንድታፈሩ ይፈልጋል፣ አይጠብቅም። እንደዛ ትንሽ ነገር በጣም ደግ አባት ነው ያለን እና ትንሽ ነገር እንድታፈሩ ትንሽ ነገር እንድናፈራ ነው የሚጠብቀው እና የተወሰነች ይሰራል አይደለ? ኔትወርክ የሚል ሰው አለ ከታች እየሰራ አይደለም ጋይስ? ይቆራረጣል እንዴ? ይሰራል። እሺ ሰው የሚሰራ ከሆነ እና ምንድነው ጌታችን እግዚአብሔር አምላካችን የደግ አምላካችን አባታችንም ጭምር ነው። በጣም ነው የሚያስገርመው። እግዚአብሔር አምላካችን ብቻ ሳይሆን አባታችንም ጭምር ነው። ይሄ ባይዜ ቀላል ነገር ይመስላችኋል? አባታችን መባሉን እንደ ቀላል እንዳታዩት። በሌላ ቤተ እምነት ለምሳሌ ወደ እስልምና ስትሄዱ ፈጣሪያቸውን አባታችን ብለው ቢጠሩ የተረገሙ ናቸው። ፈጣሪያቸውን አባታችን ብለው ቢጠሩ ወደ እስልምና ሄዳችሁ ማለት ነው። እነሱ አሁን እንደዛ ቢያደርጉ ይሄ መረገም ነው በእነርሱ። ፈጣሪ አይወልድም። ስለዛ ከየት አመጣው አባት ነው? የምን ልጅ አይደለም፣ እኔም አባት አይደለም ነው ተብሎ የሚኖረው። ጋይስ ወደ ክርስትና ስትመጡ እግዚአብሔር ታላቅ የሆነ ፍቅሩ ለእናንተ ገልጧል። በጌታ ስም አምላክ ሲሆን አባታችሁ ሆኗል። እንዴ በስመ አብ የእርሱ የእጅ ስራዎቹ ስትሆኑ ልጆቼ ብሏችኋል። የዚህን ያህል የወደዳችሁ የዚህን ያህል የቀርባችሁ። እኔ መውደዱ ብቻ ሳይሆን አባት ሲሆን የቀርባችሁም ነው ማለት ነው። አባት ምን ያህል ነው ቅርብ ለልጁ? እግዚአብሔር አባታችሁ ሲሆን በዛ ደረጃ የቅርባችሁ ነው። ኦኬ እግዚአብሔር የቅርባችን ነው ማለት ነው። የቅርባችን ስለሆነ ይረዳናል። ትንሽ ነገር ስናፈራ ሲያይ በቃ አብዝተን እንድናፈራ ማጥራት ነው። አብዝተን እንድናፈራ ማጥራት ነው። ልክ በዮሐንስ ወንጌል ምዕራፍ የሚያፈራውን አብዝቶ እንዲያፈራ ያጠራዋል እንዳለው ማለት ነው። የሚያፈራውን በጥቂቱ ስትታመን በብዙ የሚሾም ጌታ ነው ያለ። በጥቂቱ ስትታመን እና ትንሽ እያደረግን መሞከር አለብን። በጣም በጥቂቱ መሞከር በቃ ትንሽ ነገር እኮ ነው። አንተ ያለብን በጣም ብዙ ችግሮች አሉ። ከነዛ ሁሉ ችግሮች ውስጥ እስቲ አንዷን ዝም ብለህ ቀንሳትና ማለት ነው። ለምሳሌ ዝም ብለህ መጀመሪያ አስበውና ማለት ታስበውና ቆይ እነዚህ እኔ ችግሮቼ ናቸው መቼስ እግዚአብሔርም አይወዳቸውም። እስቲ አንዷን ልቀንስ እንኳን አንዷን ቀንስና በዛች በአንዷ በተቀነሰች ቦታ ደግሞ አንድ ጥሩ ነገር ጨምር። ለምሳሌ ዝም ብለህ መጽሐፍ ቅዱስ ማንበብ ትንሽ ክፍል በጣም ትንሽ የተወሰነች ቨርስ ምዕራፍ ምናምን እንኳን ትንሽ ቨርስ እንኳን አንብበህ መተኛት የሆነ ሰዓት ላይ ወይ ምናምን አንተ በደስ ባለ ሰዓት ማንበብ ምናምን በሱ ስትተካው ያንን ክፉ ነገርን አስበው የእግዚአብሔርን ቃል በማንበብ ስትተካው እያልክ ከዛን ቀስ ያልክ ደግሞ ሌላም ደግሞ አንድ ጥሩ ያልሆነ ነገርን ቀነስ እያደረግን ስንሄድ እግዚአብሔር አምላካችን አብዝተን እንድናፈራ አብዝቶ ያጠራናል። እና በዚህ ህይወት ውስጥ ደግሞ ቅድስት ድንግል በጣም ታግዛለች። ማይ ብራዘር እመቤታችን በእጅጉ የምታግዘን እናት ናት። ቅድም እንደሰማነው መዝሙሩ የቅዱሳን ምልጃ እንደምታውቁት በህይወታችን ውስጥ ስንኖር ክርስቶስን የመምሰል ህይወት አለ መኖር ያለብን። በዚህ ውስጥ ስናልፍ ክርስቶስን በመምሰል ህይወት ውስጥ ስናልፍ
ቅዱሳኑ ስለ እኛ እየጸለዩ እየማለዱ እንድንተጋ ያደርጉናል፣ ኃይልን እንድንቀበል ያደርጉናል። እመቤታችን ደግሞ የጌታ አንተ ልትመስለው የምትወደው ወይም የምትናፍቀው የተስፋህ የኢየሱስ እናቱ ነች። የተስፋህ እናት ናት፣ የኢየሱስ እናት ናት። እርሷ ስለ አንተ ደግሞ ተማልዳለች፣ ትለምናለች። እና ሰው ከእርሷ ጋር ያለህን ግንኙነት በደንብ አጠንክር ነው እናጠንክር። ከእመቤታችን ጋር ያለንን ግንኙነት በጣም ልናጠንክር ይገባል። አንድ ስዕል እዚች ጋር አለች፣ አይከን ነገር ላውጣት ከላስቲክ ውስጥ ትንሽ አይከን ነች። እና ይሄ በህይወታችሁ ውስጥ በተለያየ ነገር የምታዝኑ ምናምን ሰዎች አላችሁ አይደል? እመቤታችን ማለት በጣም በሀዘን የኖረች እናት ናት እንደምታውቁትና ለእናንተ በጣም ለእኛ እንደዚህ በሀዘን ውስጥ ለምንኖር ሰዎች በጣም የጭንቅ አማላጭ የምትባለው ለዛ ነው። አንዴ ቆይ ይሄ ስዕል ያው የኛ ሀገር አይደለም አክቹአሊ ኦኬ ቆይ ይሄን ኮሜንት ላጥፋላችሁ መሰለኝ ይሸፍነዋል። ዳንዳን ይታያችኋል። ይሄ የእመቤታችን ስዕል እንትኑ ጋር ምንድነው ምን የሚባለው ሰይፍ ይታያችኋል አይደል? ሰይፍ ልቧ ላይ ስንት ሰይፍ ነው ያለው? 7 3 በግራ 3 በቀኝ አንድ ወደ ታች ያለው Our Lady of Sorrow ስንቱ ሐዘን አስተባሉ ሲባል የምታውቁት አምስት አይደል? ያ አምስት ትክክል። አምስቱ የእመቤታችን ሐዘናት እንደዛ። በውጩ ደግሞ 7 ተብሎ ይታወቃል። እንደዚህ አንዴ የከተተኩት ነው። 7ቱ የእመቤታችን ሐዘናት ብለው እንደዚህ አይከን አላቸው በውጩ ዓለም እና አንዴ ልክ ሳሳያችሁ ይሄንን እንትና ለምን ትዝ አለኝ አለ አንዱ ሰው መቶ ቴክስት ላይና ቴክስት ገብቶልኝ ሳይ አንዳንድ እንከን የሚፈልጉ ሰዎች አሉ አይደል? በየቦታው መቼስ ይሄ እኮ የኛ አይደለም ይላል እና እሺ አይከኖቹ የየራሳቸው በየሀገራቱ ይለያያል አሰራራቸው። ግን አንዳንድ ጠመም ያለ ጠማማ ስቀልር ግን ሊትራሊ የተጣመመ አይነት አእምሮ ያላቸው ሰዎች ኦፍ ኮርስ ይኖራሉ። እና ለማንኛውም እሱን ተውትና 7ቱ ሐዘናት ምን መሰላችሁ? ልንገራችሁ እንዴ 7ቱን ሐዘናት። እሺ ልንገራችሁ። እሺ 7ቱ ሐዘናት ብለው እነሱ የሚናገሩት የኛ 5ቱ ከኛው ጋር ተመሳሳይ ናቸው። 2 ነው የሚጨምሩት። አንዱ ላይ የተወሰነ ለየት የሚል ነገር አለው። ግን እሺ እሱን እነግራችኋለሁ። አንደኛው አረጋዊ ስምዖን እመቤታችንን በቤተ መቅደስ አግኝቷት ልጇ ኢየሱስን ማየቱ ከዛም በኋላ በነፍስሽ ሰይፍ ያልፋል ብሏት አልነበረ? ለብዙዎች ለመውደቃቸው ለመነሳታቸውም ለመሰናከላቸውም ምልክት የሚሆን ሆኖ የተሾመ ምናምን ብሎ ስለ ጌታችን ኢየሱስ ተናግሮ በአንቺም ደግሞ በነፍስሽ ሰይፍ ያልፋል አላት። እና እመቤታችን በሕይወቷ ውስጥ በተለይ ከጌታችን ከክርስቶስ ኢየሱስ ጋር በተያያዘ የሚያገኛት መከራ ብዙ ነው እና በነፍስሽ ሰይፍ ያልፋል አላት። ያኔ ይህንን ያረጋች ስምዖንን ቃል በሰማች ጊዜ ያኔ ገና ከመውለዷ በ8ኛው ቀን ገና የ8 ቀን ልጅ እያለ ጌታ ኢየሱስ ያኔ ነው ሐዘኑ የሚጀምረው። አክቹዋሊ ስትጸንሰውም ጀምሮ አይጠፋም እኮ አይደል? መጠርጠሩ ከወንድ ጸነሰች የማለት ነገር እንኳን ሌላው ራሱ ማን ነው? ኦኬ አክቹዋሊ ቅዱስ ዮሴፍ ነው። እሺ ቅዱስ ዮሴፍ በስውር ሊተዋት እንኳን አስቦ ነበር አይደል? ልክ እንደዛ ማለት ነው። ለማንኛውም ግን የመጀመሪያው ሐዘን አረጋዊ ስምዖን የተናገራትን ነገር በሰማች ጊዜ ነው። ሁለተኛው በቤተ መቅደስ ለ3 ቀን ያህል የጠፋባት ጊዜ ያኔ የተጨነቀችው ያዘነችው ሐዘን ሁለተኛው ሐዘኗ። ሶስተኛው
ኖ ይቅርታ አድርጉልኝ። ከዛ በፊት ወደ ግብፅ መሰደዳቸው እሱ ወደ ግብፅ መሰደድን እነሱ ይጨምራሉ፣ እኛ ጋር የለም። ወደ ግብፅ መሰደድ የሚለው እኛ ጋር የለም። እነሱ ሁለተኛ ብለው ወደ ግብፅ መሰደድን ይጨምራሉ። ከዛ በኋላ ለ3 ቀን ቤተ መቅደስ ሲጠፋ አራተኛ ጌታችን ኢየሱስ መስቀሉን ተሸክሞ ሲወጣ እመቤታችን አግኝታው ይላሉ። እኛ ጋር ግን እየተገረፈ እመቤታችን ቆማ ያየች ሰዓት እንላለን። እሱ እዚህ ላይ ነው ትንሽ ለየት የሚለው። ኤኒዌይስ አራተኛው እሱ ያን ያዘነችው ሐዘን፣ አምስተኛ ሲሰቀል፣ እኛም ያው ሲሰቀል እንላለን። እነሱ 6ኛ ብለው ሲወርድ ከመስቀሉ ሲወርድ እመቤታችን በነፍሱ ያለፈው ሰይፍ ወይም ደግሞ ሐዘን እሱን ያስቡና 6ኛ አድርገው 7ኛ ሲቀብሩት ማለት ነው ወደ ንጹህ መቃብር ሲያወርዱት እሱን ማለት ነው። እኛ ጋር ያው አወርደው ሲቀብሩት አንድ ላይ ይቆጠርና 5 ይሆናል እና 7ቱ ሐዘናት ተብሎ ይነገራል። እና እንደዚህ የሚነገሩ ለምንድን ነው? እንደዚህ የሚያዝኑ ሰዎችም ጭምር እመቤታችን በጸሎቷ እንድታግዛቸው ቢማጸኗት ቢለምኗት እርሷ ደግሞ በጸሎቷ ታግዛቸዋለች። ሐዘንን እመቤታችን በጣም በሚገባ እሷም እንደዚህ አይታ ነው የኖረችው እና በኤርሲያን ውስጥ የኤርሲያን እናት ናት እመቤታችን እና የቤተክርስቲያን እናት ናት። ለቤተክርስቲያን እመቤታችን አብዝታ ነው የምትጸልይ አብዝታ እና ሁላችንም በጸሎት በልመኗ በምልጃ እንጠቀም ነው። እሺ ይሄንን ይቅርታ እሺ ይሄንን ያዝ እናድርግና ወደ ትምህርታችን እንገባለን። ኦኬ እሺ ወደ ትምህርታችን ስንገባ እሺ ወደ ትምህርታችን ስንገባ ከዚህ ቀደም በነበረው ትምህርታችን ላይ ምን አይነት ነገርን አይተናል? እንግዲህ መሰረታዊ ክርስትና ትምህርት ነው የምንማማረው ብያችኋለሁ። 4 ቀን ነው የምንማረው ብያችኋለሁ። የመጀመሪያው ቀን አልፏል። ዛሬ ሁለተኛው ቀን ላይ ደርሰናል። የሚቀሩን ካሁን በኋላ 2 ቀን ብቻ ነው። መቼና መቼ? ሐሙስና ቅዳሜ። ኦኬ ከነገ ወዲያ ዘን ቅዳሜ መሰረታዊ ክርስትና ትምህርት የሚባለው ምን እንደሆነ በክርስትና ውስጥ ታውቁታላችሁ ማለት ነው። በቃ ይሄ ነው። እሺ ከዚህ ቀደም በነበረው ትምህርታችን ውስጥ የእግዚአብሔርን ሕልውና አይተን ነበር አይደል? የእግዚአብሔርን ሕልውና ፈጣሪ እንዳለ ፈጣሪ አለ የሚለውን አንስተን ተመልክተን ነበር። ከፈጣሪ መኖር ጋር በተያያዘ የተለያዩ እይታዎችን አንስተናል። አንዳንዶች ፈጣሪ የለም የሚሉ አሉ። አንዳንዶች ደግሞ ይኑር አይኑር አይታወቅም የሚሉ አሉ። እኛ ግን ኧረ የፈጣሪ መኖር እናውቃለን፣ ፈጣሪ አለ፣ ያ አምላክም አንድ አምላክ ነው፣ የሁሉ አስገኝ ነው ብለን ከፍጥረት አንጻር አይተናል። ከተለያዩ እንደው ምንድነው ይሄ የስነ ፍጥረትን ብቻ ሳይሆን ዲዛይን አርጊመንት ብለን ደግሞ እንደው ኮምፕሌክስ የሆኑ ነገሮች ግን የሆነ ቦታ ላይ ሄደው የሆነ አገልግሎት ሲፈጽሙ ስናይ ኧረ የሆነ እውቀት ያለው አካል ይህን ነገር እየሰራው ብለን እንድናስብ እንደሚያደርገን የተወሰነ አይተን ነበር። ለማንኛውም የፈጣሪን መኖር አየንና ያ ያለው ፈጣሪ ደግሞ የክርስቲያኖች አምላክ እንጂ ሌላ የማንም እንዳልሆነ ደግሞ አይተን ነበር አይደል? ፈጣሪ አላህ ያለው ፈጣሪም ደግሞ ያለው አምላክም ሌላ የሌሎች አማልክት ወይም የሌሎች አምላኮች እንደዛ አይደለም። ትክክለኛው ብቸኛው እውነተኛ የሆነው እውነተኛው አምላክ ብቸኛው አምላክ የክርስቲያኖች አምላክ ብቻ እንደሆነ ደግሞ ተመልክተን ነበር። እሱን ያየነው በጌታችን በክርስቶስ ኢየሱስ ትንሣኤ ነው። ጌታችን ኢየሱስ ሞቼ እነሳለሁ ብሎ ተናግሮ ሞቶ ተነስቷል። አንዳንድ ሰው እመቤታችን ተነስታ የለ እንደ የሚል ሰው አለ። አዎ እመቤታችን ተነስታለች። አልዓዛርም ተነስቷል። ማይ ብራዘር ሌሎች በጣም በርካታ የተነሱ እኮ አሉ ከሞት ያስነሳቸው ጌታችን ኢየሱስ ክርስቶስ ግን ምንድነው? ከክርስቶስ ውጭ ያሉት ማናቸው ሞቼ እነሳለሁ ብሎ ሞተን በስልጣናቸው በደግ ብሎ ሊነሱ የሚችሉ ማንም የለም። ጌታችን ኢየሱስ ሲቀር ክርስቶስ ሞቼ እነሳለሁ አለ። ዮሐንስ ወንጌል ለምሳሌ ምዕራፍ 2 ቁጥር 17 ላይ ከቁጥር 17 19 እና ከዚህ ጀምሮ ይህን ቤተ መቅደስ አፍርሱት በ3ኛውም ቀን አነሳዋለሁ አለ። ይህን ቤተ መቅደስ አፍርሱት ሲል አይሁዳውያን ይህ ቤተ መቅደስ ከ47 ዓመት ጀምሮ ይሰራ ነበረ፣ አንተ በ3 ቀን ታነሳዋለህ ነው አሉ። 46 ለ47 ዓመት ሙሉ ፈጅቶ የተሰራውን ቤተ መቅደስ አንተ ማን ስለሆንክ ነው በ3 ቀን የምታነሳው ነው? እነሱ የመሰላቸው ህንፃውን ቤተ መቅደስን ነው። ከታይ ዝቅ ያለና ዮሐንስ ምን አለ? እርሱ ግን ስለ ሰውነቱ ወይም ስለ ስጋው ቤተ መቅደስ ይል ነበረ አለ። ስለ ሰውነቱ ቤተ መቅደስ ይናገር ነበረ እና ጌታችን ምን አለ? ስለ ስጋው ቤተ መቅደስ ሲናገር ይህን ቤተ መቅደስ አፍርሱት፣ ሚኒንግ ይኸው ግደሉኝ፣ እስቲ ልሙት፣ በ3ኛው ቀን አነሳዋለሁ። ስለዚህ በ3ኛ ቀን ደግሞ አነሳዋለሁ አለ። አንዳንድ ክፍሎች ላይ አብ አስነሳው፣ የእግዚአብሔር መንፈስ አስነሳው የሚል ሲሉም አሉ። ስለዚህ ማስነሳት ላይ የወልድ ብቻ ስራ አይደለም።
በወልድ ስራ ውስጥ አብም መንፈስ ቅዱስም አሉ። ስለዛ የአብ የወልድ የመንፈስ ቅዱስ ስራ ነው የክርስቶስ መነሳቱ። ልክ የወልድ መምጣት የወልድ ብቻ ፈቃድ ሳይሆን የአብም የመንፈስ ቅዱስም ጭምር ፈቃድ እንደሆነ ሁሉ የክርስቶስ ሞቶ መነሳትም የአብም የወልድም የመንፈስ ቅዱስም ፈቃድ ነው። የአብ የወልድ መንፈስ ቅዱስ ስራ ነው ትንሣኤው። ስለዛ ክርስቶስ ሞቼ እነሳለሁ አለ፣ ቃሉን አከበረ። ሞቼ እነሳለሁ ብሎ ቃሉን አከበረ። ታዲያ አሁን አንተን መቱ እንደዚህ አይነት አካል ኢማጂን፣ እሞታለሁ ግን በሶስተኛው ቀን እነሳለሁ ብሎ ማለት ነው። ሞቶ ከዛ በሶስተኛው ቀን ከተነሳ ያን ሁሉ ተአምር አድርጎ ያውም ማለት ነው። አንተም ሞታ አትቀርም ሲል አሜን አትልም ትላለህ። ኦፍኮርስ ኧረ በስመ አብ አሜን ጌታዊ ትላለህ። ያውም በነቢያት ሁሉ የተመሰከረለት እንደሆነ ስታይ ማለት የሆነ ዝም ብሎ የሆነ አንድ ራንደም ጋይ ተነስቶ እንዲህ ብሎ እኮ አይደለም። ክርስቶስ ሲመጣ ዝም ብሎ የሆነ ሰዓት ላይ ብቅ ያለ እንደዛ መስሎ ይታያቸዋል። እንደዛ እኮ አይደለም። በነቢያት ሁሉ ሲመሰከርለት ኖሮ ነቢያቱ ሁሉ ጠብቀው ተስፋ አድርገውለት ነቢያት የተናገሩለት እርሱን መሲሁን እኮ ነው ያገኙት ሐዋርያቱ። እና መሲህ እርሱ ኢየሱስ ክርስቶስ በነቢያቱ የተነገረለት ነው እና በነቢያት የተነገረለት ተገኘ፣ ተገለጠ። እርሱ ተገልጦም ደግሞ ሞቼ እነሳለሁ እናንተም ሞታችሁ አትቀሩም ካለ አሜን ብለህ ትቀበላለህ። በእርሱ በኩል የተላለፈው ትምህርትን አስተምህሮን ሁሉ ደግሞ ትቀበላለህ። በክርስቶስ በኩል የተላለፈውን አስተምህሮ በቃ ቃሉን አክብሮ አሳይቶናል። እንዴ ሞቶ የተነሳ አካል ሲናገርና ዝም ብለህ እንደዚሁ አይዟችሁ የሚል ብቻ አንድ ነው እንዴ? አይሆንም እኮ ክርስቶስ አሳይቶናል። በግልጥ አሳየን እኮ። በስመ አብ እርግጠኞች ነን። አሁን እርግጠኞች ነን እንደምንነሳ በጣም እርግጠኞች። ስለዚህ ለዘላለም እንደማይኖሩ ሰዎች አይደለም የምንኖረው። አየህ አሁን አንተ ተስፋ አትቆርጥም። አሁን ሞተ በዛው የምትቀር ቢሆን አስቧል። ላይፍን ማለት ምንድን ነው የሚመስለው? ላይፍ ራሱ የተወሰነ ጊዜ ኑሬ ከዛ በኋላ በዛው በቃ ጠፋለሁ የሚል ሀሳብ ጭንቅላት ውስጥ ቢኖር ኖሮ ማለት ነው በጣም አስቸጋሪ ነበረ። ማለት ህይወት ራሱ የሆነ ተስፋ ቢስ ይሆናል። ግን ለዘላለም እንደምትኖር ስታስብ ያኔ እርሱ ያበረታል። ለዘላለም እንደምትኖር ስታስብ እርሱ የሚያበረታ ይሆናል። ለማንኛውም በክርስቶስ ኢየሱስ ትንሣኤ የክርስቲያኖች አምላክ ብቻ ትክክለኛው እንደሆነ አውቀናል። ዛሬ የምንማማረው ትምህርት ዛሬ በጣም በአጭሩ ነው። እሺ ማስረዳችሁ 30 ደቂቃ የሥላሴን ትምህርትም ለምን መሰረታዊ ክርስትና ትምህርት እንማራለን የሚለውንም በስሱ እነግራችኋለሁ። ከ30 እስከ 40 ደቂቃ በወስድባችሁ ነው። ወዲያው ጨርሰን እንሰነባበታለን ማለት ነው። እሺ እንግዲህ የክርስቲያኖች አምላክ ትክክለኛው አምላክ ከሆነ የሚል ጥያቄ ይነሳል። በስመ ክርስትና በጣም በርካታ ሃይማኖቶች አሉ። ከነሱ ውስጥስ እሺ አሁን ኦኬ እስልምና ትክክል አይደለም አላችሁ። ለምሳሌ ሌሎች ቤተ እምነቶችም ትክክል አይደሉም፣ ትክክለኛው ክርስትና ነው አላችሁ። ግን በክርስትና ስምም እኮ በጣም በርካታ ሃይማኖቶች አሉ። ከነሱ ውስጥስ ትክክለኛውን በምን ማወቅ ይቻላል? ሞርሞኑ ተነስቶ ክርስቲያን ነኝ ይላል። ኦንሊ ጂሰሱ ተነስቶ ክርስቲያን ነኝ ይላል። የአዋ ምስክሮች ነን የሚሉት ሰዎች ተነስተው አርዮሳውያን ናቸው ክርስቶሳውያን ነን ይሉሃል። በፕሮቴስታንት ውስጥ ያሉ የተለያዩ ቤተ እምነቶች እየተነሱ የፈለገውን ትምህርት ይክድና ድህነት ላይ ክዶ ቅዱስ ቁርባንን ክዶ ጥምቀትን ክዶ ኢማጂን ሚስጥራትን ክዶ ክርስቲያን ነኝ ብሎ ሊመጣልህ ይችላል ከፈለገ። ማን ይከለክሏል? ያው ለማለት ማለት ነው። የክርስቲያን ነኝ ብሎ ለመምጣት ማንም አይከለክለውም። በምንድን ነው የሚታወቀው? እንደዚህ ውጥንቅጡ በጠፋ ዓለም ውስጥ የሃይማኖት ግብ ውስጥ ያው በክርስትና ስም እንኳን ኖሮ በምንድን ነው የሚታወቀው ትክክለኛው ሃይማኖት? እሱን ለማወቅ ምን ያስፈልጋል? መሰረታዊ የክርስትና ትምህርትን ማወቅ፣ መሰረታዊ የክርስትና ትምህርትን ማወቅ። ስለዚህ ጉዳይ መጽሐፍ ቅዱስ የሚናገረው ስላለ ማለት ነው። እንግዲህ ሁሉም ቤተ እምነቶች በክርስትና ስም ያሉ ቤተ እምነቶች ሁሉ የሚያምኑት አንድ ነገር አለ። ለመዳን እምነት ያስፈልጋል ይላሉ። መጽሐፍ ቅዱስም እዚህ ላይ እንግዲህ በጣም ግልጽ ነው፣ ክሪስታል ክሊር ነው። ስለዛም ለመዳን ማመን ያስፈልጋል ከተባለ ደግሞ ምንድን ነው የምታምነው? እምነት ከመስማት አይደለም ወይ? አዎ እምነት ከመስማት ከሆነ መስማትም በእግዚአብሔር ቃል ከሆነ ልክ ቅዱስ ጳውሎስ በሮሚ መልእክቱ ምዕራፍ 10 ላይ እንደሚናገረው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል ሰምተህ ነው የምትድነው። የእግዚአብሔርን ቃል በትክክል ነግረውሃል አልነገሩህም ነው? የእግዚአብሔርን ቃል በትክክል ነግረውሃል ወይስ አልነገሩም? ካልነገሩ አትድንም። በትክክል የእግዚአብሔርን ቃል ካልሰማህ የምታምነው እምነት ከእግዚአብሔር ቃል የተነሳ የሆነ እምነት ስላልሆነ አያድንም። ያ እምነት የሚያድነው እምነት ምን አይነት እምነት ነው? ትክክለኛ የእግዚአብሔር ቃል ተሰምቶ የሚመጣው እምነት፣ እሱ ነው የሚያድነው።
ለምሳሌ ስላሴ የሚባል ነገር የለም አብ ኢየሱስ ነው ብሎ ለምሳሌ አንድ ሰው መቶ ቢሰብክ ኦንሊ ጂሰሶች እንደዛ ነው የሚሰብኩት። እንደዛ ብሎ መቶ ቢሰብክና ይህንን ነገር ሰምተህ ብታምን ኢየሱስ ብቻ በቃ አብ ኢየሱስ ነው ብለህ ብትይዝ ማለት ነው። ከዛ በኋላ አመንክ ይህንን። ከዛ በኋላ እኮ ኢየሱስ አዎ ሞቶልኛል ተነስቶልኛል ምናምን ኢቨን እነሱ ጥምቀትም ያድናል ይላሉ ምናምን ብለህ አመንክ፣ ግን አትድንም። ለምን? ትክክለኛውን የእግዚአብሔርን ቃል አላገኘህም። ለምሳሌ የስላሴን ትምህርት ክዳል። ለምሳሌ የስላሴን ትምህርት ክዳል። የስላሴን ትምህርት ከካድከው መሰረታዊ የክርስትና ትምህርትን እምቢ ብለሃልና የአንተ እምነት የተመሰረተው በሐሰተኛ ትምህርት ላይ ስለሆነ የማዳን ኤፊካሲ የማዳን ብቃት የለውም። በቃ የሚያድነው እምነት የራሱ የሆነ ክራይቴሪያ አለው። የሚያድነው እምነት በትክክለኛው ትምህርት ላይ የተመሰረተ ነው። በትክክለኛው ትምህርት ላይ ካልተመሰረተ ሊያድን አይችልም። እሱም መጽሐፍ ቅዱስ በጣም በተደጋጋሚ ነው የሚናገሩ። አሳያችኋለሁ። የሀገር ጥቅስ ነው ያለው መጽሐፍ ቅዱስ ላይ። ወደዛ ይሄዳለሁ። ኦኬ እሺ፣ እዛ ላይ ሄጂ የተወሰነ ነገር ላሳያችሁና ከዛ አንዲት ነገራችሁና ከዛ በኋላ ወደ ስላሴ ትምህርት ደግሞ ሄደን በጣም ለጥቂት ደቂቃ አሳያችኋለሁ። ያው በዚህ ትምህርቶቻችን ላይ እንደምታውቁት አሁን መሰረታዊ ክርስትና ትምህርት ብዬ ለ4 ቀን ሰጣችሁ። በጣም ጥልቀት ያለው ነገር አይደለም የምሰጣችሁ፣ እንደው መሰረታዊ አትሊስት በቃ ማወቅ ያለባችሁን የተወሰነ ነገር ለመስጠት ያህል ነው። ስለዚህ አጠር አድርጌ እሰጣችኋለሁ ማለት ነው። እሺ ቅድም እንዳልኳችሁ በጣም በተደጋጋሚ የማነሳላችሁ አንድ የመጽሐፍ ቅዱስ ክፍል አለ አይደል? በዚህ በሮሜ መልእክት ምዕራፍ 10 ላይ ቅዱስ ጳውሎስ የተናገረው ከቁጥር 13 ጀምሮ በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ይላል። በአይሁዳዊና በግሪክ ሰው መካከል ልዩነት የለም ማለት ምን ማለት ነው? በአይሁዳዊ ማለት ህዝበ እስራኤል ማለት ነው። አይሁዳውያን ናቸው። ህዝበ እስራኤል ከጥንት ጀምሮ የእግዚአብሔር ህዝብ ተብለው ይኖሩ ነበረ። እነርሱ የተገረዙ ናቸው። የእግዚአብሔርን ቃል ማደራ ተቀብለዋል። በዚህም የአይሁድ ብልጫ አለው ተብሎ ተነግሮለታል ሮሜ 3 ላይ። ግን ክርስቶስ ኢየሱስ መጣ። ሲመጣ አይሁዳውያንም ራሳቸው ምንም እንኳን የእግዚአብሔር ቃል ቢቀበሉም ህግን ቢቀበሉም በህጉ ግን ፍጹም ሆነው ጻድቅ ሆነው መኖር አልቻሉም። ስለዚህ ሁሌም ኃጢአትን እየሰሩ ይወድቁ ነበር። ኦኬ፣ ኃጢአተኞች ናቸው። ሁሉም ከኃጢአት በታች ነው። አይሁዳውያንም ጭምር ማለት ነው። አሕዛብ ብቻ አይደሉም። አሕዛብ ያልተገረዙ ናቸው። የእግዚአብሔርን ህግ አልተቀበሉም። አዎ በህገ ልቦና ያሉ ናቸው። ግን ከኃጢአት አንጻር ስታዩት ግን ህግ የተቀበለውም ህግ ያልተቀበለውም በቃ ኃጢአተኛ ናቸው። አሕዛብም አይሁዳውያንም። ስለዛ ክርስቶስ ሲመጣ ለሁለቱም መጣ። ለኃጢአተኛ ሁሉ መጣ። ለኃጢአተኛ ሁሉ ለማንና ለማን? ለአይሁዳውያንም ለአሕዛብም። ስለዚህ ምን አለ ቅዱስ ጳውሎስ ሲናገር? በአይሁዳዊና በግሪክ ወይም በአሕዛብ ማለት ነው። የግሪክ ሲል አሕዛብ ማለት ነው። በአይሁዳዊና በግሪክ ሰው መካከል ልዩነት አለ? የለም። በሁለቱ መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና። አየው፣ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። አንዱ ጌታ የሁሉ ጌታ ነውና የአይሁዳዊም የግሪክም የአይሁዳዊ ብቻ የሚባል ጌታ የለም። የአይሁዳዊም የግሪኩም ወይም የአሕዛቡም ጌታ ነውና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናልና። የማንን ስም የሚጠራ? የጌታን ስም የሚጠራ የጌታን ስም የሚጠራ ሁሉ ይድናልና። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል። ልክ የጌታን ስም የሚጠራ አዎ ይድናል። ተመልከቱ፣ የጌታን ስም የሚጠራ ምን ይላል? ይድናል። እሺ፣ የጌታን ስም ለመጥራት ግን ምን ማድረግ አለባቸው? ማመን አለባቸው። ሳያምኑ ይጠሩታል እንዴ? ስለዛ ምን አለ ቅዱስ ጳውሎስ ቀጠል አድርጎ ባላመኑበትስ ነገር እንዴት አድርገው ይጠሩታል? ያላመኑበትን ነገር እንዴት አድርገው ይጠሩታል? አይጠሩትም ኦፍኮርስ። ስለዛ የጌታን ስም ለመጥራት ምን ማድረግ አለባቸው? ማመን አይደል? እሺ፣ ለማመን ደግሞ ምን ያስፈልጋል? ዝም ብለህ ለምሳሌ አንድ የሆነ ሰው የሆነ ክፍሉ ዝም ብለህ ሄደህ ብታስቀምጠው ያምናል? የሆነ ክፍሉ ዝም ብለህ አስቀምጠው ማለት ነው። ምንድን ነው የሚያምነው? ምን ክፍል ውስጥ አስቀምጠው? ምን በአስማት ነው እንዲህ የሚያምነው ልትሉኝ ትችላላችሁ። ትክክልም ናችሁ። የሆነ ክፍል ውስጥ ቁጭ አድርገው ዝም ብሎ አያምንም። ምን ያስፈልጋል? የሆነ የሚሰብከው ሰው አያስፈልጉም? ያስፈልጓል። ኦኬ፣ የሆነ የሚሰብከው ሰው እና የሆነ መስማት አለበት። ለማመን የሆነ የሚሰማው ነገር ያስፈልጓል። ወይ የሚያነበው ወይ የሚሰማው። እዚህ ክፍል ላይ በተነገረው መሰረት ባልሰሙትስ እንዴት አድርገው ያምናሉ ይላል። ለማመን ደግሞ መስማት አለባቸው። እሺ፣
እስቲ አሁንም ያንኑ ጥያቄ ልድገምላችሁ። አንድ ባዶ ክፍል ውስጥ ቁጭ ብታረጉት ይሰማል? አይሰማም። ዝም ብለው የሆነ ቦታ ላይ ብቻውን ቁጭ ብታረጉ አይሰማም። እንዲሰማ ግዴታ የሆነ ሰባኪ የእግዚአብሔር ቃል መናገር አለበት። ስለዛ ምን ይላል ጳውሎስ? ያለ ሰባኪስ እንዴት ይሰማሉ? ስለዛ የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም የሚጠራ ሁሉ ይድናል። ባላመኑትስ እንዴት አድርገው ይጠሩታል ይላል። ስለዛ ለመጥራት ማመን ምንድነው? ያላመኑትን ነገር እንዴት አድርገው ይጠሩታል ይልና ባልሰሙትስ ነገር እንዴት ያምናሉ? ለማመን ደግሞ መስማት፣ ለመስማት ደግሞ ሰባኪ ያስፈልጋልና ያለ ሰባኪ ደግሞ እንዴት ይሰማሉ? ሰባኪ እሺ፣ እዚህ ድረስ ሄዱና ሰባኪ ያስፈልጋል። ስለዛ ሰባኪ ዝም ብለው ለምሳሌ ላጥ እያልክ ሄደህ ከሆነ መንገድ ላይ ብድግ አድርገህ አንዱን ሰው ሾመው ዝም ብለህ በቃ እስቲ ይህችን ነገር ስበክ ብትለው ይቻላል? የሆነ ዝም ብሎ መጽሐፍ ቅዱስ ይዞ ያየውን ሰው ከፈለግ እንደዚህ ይቻላል? አይቻልም። ስለዛ ጳውሎስ ምን አለ? ሰባኪ ለመሆን ግዴታ አስቀድሞ የተላኩ መሆን አለባቸው። ካልተላኩስ እንዴት ይሰብካሉ ይላል። ካልተላኩስ እንዴት ይሰብካሉ? ስለዛ ይህን ማወቅ አለብን። መላክ አለበት ሰባኪው መላክ አለበት። የተላከ ሰባኪ ይሰብካል። ከዛ በኋላ ልክ ሲሰብክ ሰውየው ይሰማል። የሰማው ሰውዬ ያምናል። ያመነው ሰውዬ የጌታን ስም ይጠራል። የጌታን ስም የሚጠራ ደግሞ ይድናል። የጌታን ስም የሚጠራ ሁሉ ይድናል። እንደዚህ ነው ቼኑ፣ ሰንሰለቱ እንዲህ ነው። ስለዚህ አሁን እንዲህ ከሆነ የመጀመሪያው ነገር መሰረታዊውን የክርስትና ትምህርትን ሰው የሚሰማው ከቤተ ክርስቲያን ብቻ ነው። አለቀ። አንዱ መለያው ይሄ ነው። ትክክለኛው ክርስትና የትኛው ነው የሚለውን ለማወቅ ስብከቱን እያሰማ ያለው አካል የተላከ ነው ወይ? የተላከችው ቤተ ክርስቲያን ናት። አስቀድሞ ሐዋርያት በማርቆስ ወንጌል ምዕራፍ 16 ከቁጥር 15 ጀምሮ ጌታችን እንደተናገረው እንግዲህ ሂዱ፣ እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ አለ። ኦኬ፣ እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ። ሂዱ አለ፣ ላካቸው። ለፍጥረት ሁሉ ወንጌልም ምን አድርጉ? ስበኩ። ስለዛ ስበኩ፣ ሂዱ፣ መላክ ፕላስ ደግሞ እንዲሰብኩ መናገር። ስለዛ ለመስበክ የተላኩ ሰባኪያን የመጀመሪያዎቹ ሐዋርያት ናቸው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁም ሁሉ እንዲጠብቁ እያስተማራችኋቸው ኖ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። ስለዚህ አሁን ሂዱ፣ አጥምቁ፣ አስተምሩ ተብሎ የተላኩ የመጀመሪያዎቹ መልእክተኞች የተላኩ ሰባኪያን ሐዋርያት ናቸው። እስከ ዓለም ፍጻሜ አለ ጌታ ኢየሱስ ከእናንተ ጋር ነኝ አለ። አሁን አስተምሩ፣ አጥምቁ አለና እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ሲያስተምሩ ሲያጠምቁ ጌታ ከእነርሱ ጋር ነው። በሕይወት እስካሉ ድረስ ብቻ እነ ጴጥሮስ በፍጹም እነሱ ሲያልፉም ጭምር ያው እስከ ዓለም ፍጻሜ ሁልጊዜ ነው ያለው። ሁልጊዜ ጌታችን እስከ ዓለም ፍጻሜ ከእነርሱ ጋር የሚሆነው እንዴት ነው ከተባለ እነ ጴጥሮስ ሌሎቹም ሐዋርያት በነበሩበት ሰዓት ይሰብካሉ፣ ያጠምቃሉ እና ይሾማሉ ሰዎችን ሌሎች ሰዎች ይሾማሉ። እነሱ ባሉበት ሰዓት እንኳን ጳጳሳት ሆኖ የተሾሙ ሰዎች ነበሩ። ማስረጃ ለምሳሌ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ምን ይላል? እግዚአብሔር በገዛ ደሙ የዋጃትን ወይም የገዛትን ቤተ ክርስቲያንን ትጠብቋት ዘንድ ማንን? ቤተ ክርስቲያንን እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሹመበት ለራሳችሁና ለመንጋው ተጠንቀቁ ብሎ ይናገራል። ጳጳሳት ወይም እረኞች ኦቨርሲየር አሉ። እነሱ ተሹመዋል። ኦልሬዲ ሐዋርያት የሚያውቋቸው ማለት ነው። ስለዚህ በሐዋርያት እግር ስር ተተክተው የሚመጡ አሉ። ሐዋርያት የማያውቋቸው ሳይሆኑ የሚያውቋቸው የተተኩ አሉ። እነ ጳውሎስ ነው ይህን ነገር የተናገሩት። ለምሳሌ ሐዋርያቱ ሲያልፉ ከእነሱ እግር ስር ተተክተው ይመጡ እነዛ ቤተክርስቲያንን ተጠብቋት ዘንድ ተብሎ የተነገረላቸው ጳጳሳት እኮ አሉ። ስለ እነሱ የማወቅ ግዴ አይሰጣችሁም እንዴ? በተለይ ከኦርቶዶክስ ውጭ ያላችሁ ወንድመቶች ወይም ከጥንታውያን አብያተ ክርስቲያናት ውጭ ያላችሁ ከዛ በኋላ ጳጳሳቱ ወይም እነዚህ እረኞች ቤተክርስቲያንን የሚጠብቁ አካላት መንፈስ ቅዱስ እችን ቤተክርስቲያንን እንዴት አይጠብቅም ነው? ሙሉ በሙሉ እንዳጠፋ ይጠብቃታል። ሙሉ በሙሉ እንዳትስት ይጠብቃታል። ስለሚጠብቃት በእነርሱ በኩል ትምህርቱን ደግሞ ያስተላልፋሉ። እነርሱም ደግሞ ይሄ ከሐዋርያት እግር ስር የተተኩት ጳጳሳት ልክ ሲያልፉ ደግሞ እነዚህ ራሳቸው ጳጳሳት የሚያውቋቸው ሌሎች ጳጳሳት ደግሞ ስለሚኖሩ በእነሱ በኩል እያደረገ በቅብብሎሽ ዛሬ እኛ ጋር ደረሰ። በዓለም አቀፍ ደረጃ ይህች የጌታ ኢየሱስ ቤተክርስቲያን ትባላለች። ቅዱስ ጳውሎስ እንደተናገረላት ምን ይላታል ጳውሎስ በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 15 ላይ የእውነት አምድና መሰረት የእውነት ምን
አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ይላታል። የእውነት አምድና መሰረት የእውነት ኦኬ። እውነትን ትፈልጋላችሁ ጋይስ? እውነትን ትፈልጋላችሁ? እንግዲያውስ የእውነት አምድና መሰረት ቤተክርስቲያን ናት ተብላችኋል። ስለዛ ቤተክርስቲያንን ፈልጉ። እውነትን የምታገኙት ከቤተክርስቲያን ውስጥ እንጂ ከሆነ ጎረምሳ ወይም ከሆነ እንደኔ ካለ ሰው ምናምን እንደዛ ነው አይደለም። የሆነ ከአንድ ሊቅም አይደለም። ከአንድ የሆነ ስኮላር ምናምን አይደለም። ከአንድ መጽሐፍ ቅዱስ እውነት በራልኝ ከሚል ከአንድ ሰው ነው፣ እንደዛ አይደለም። የሆኑ ሰዎች እውነትን ሊናገሩ ይችሉ ይሆናል። ግን እውነትን በምልአት የምታገኙት ግን ከሕያው እግዚአብሔር ቤተክርስቲያን እንጂ ከሌላ ከማንም አይደለም። ስለዛ እውነትን የምታገኙት የእውነት አምድ እና መሰረት ከተባለችው ከቤተክርስቲያን ነው። ከዚህ ውጭ ግን ልትሳሳቱ ትችላላችሁ፣ ልትስቱ ትችላላችሁ። አገኘውኝ ብለህ ለራስህ መምህርን ሹመ ያ መምህር ከሳታ አንተም አብሮ ትስታለህ። እና መጽሐፍ ቅዱስ ደግሞ እንደዛ አልተናገረልን ማለት የሆነ አንድ ግለሰብ እየተነሳ ያድሳል፣ አንድ ግለሰብ እየተነሳ ይመራል፣ ምናምን ይነዳል። እንደዛ የሚባል ነገር የለም መጽሐፍ ቅዱስ ላይ። መጽሐፍ ቅዱስ ላይ የእውነት አምድ እና መሰረት ብሎ የሕያው እግዚአብሔር ቤተክርስቲያን በእርሷ እንዴት መኖር እንደሚገባ ታውቅ ዘንድ ጽፍልሃለሁ ያለው በእርሷ እንዴት መኖር እንደሚገባ። ስለዛ በቤተክርስቲያን ስለመኖር እንደዛ ነው የተጻፈው የተነገረው። ስለዛ ምንድነው እውነትን የሚፈልግ ሰው አለ? በቃ በአጭሩ ጥያቄው ይሄ ነው። በጣም ብዙ በክርስትና ስምም እኮ ብዙ ሃይማኖቶች አሉ። ኦኬ እሺ፣ እውነትን ፈልገህ ነው የምትጠይቀው ከሆነ እውነትን የምታገኘው ከቤተክርስቲያን ነው። አለቀ። የእውነት አምድና መሰረት ናት ተብሎ ተነግሯል። እሺ፣ ያችኛዋ ቤተክርስቲያን እና ምን ሙሉ ወንጌልስ ቤተክርስቲያን አይደለች እንዴ? ሞርሞንስ ቤተክርስቲያን አይደለች እንዴ? የአዋ ምስክሮች ኦንሊ ጂሰሶች ቤተክርስቲያንን ይሉ የለ እንዴ? ትክክለኛዋ ቤተክርስቲያን በምን ትታወቃለች ታዲያ? በምን አወቃችሁ? ማለት ጥንታዊት ቤተክርስቲያን እንደሆነች ትክክለኛ ቤተክርስቲያን ከጥንት ጀምሮ የመጣችሁ እንደሆነች በምን ታውቃለህ? በአጭሩ ቤተክርስቲያን ትክክለኛ ቤተክርስቲያን የትኛዋ እንደሆነች ለማወቅ ሁለት መስፈርቶችን መያዝ በቂ ነው። በተደጋጋሚ ነግሬያቸዋለሁ። ትክክለኛ ቤተክርስቲያን የትኛዋ እንደሆነች ለማወቅ አንደኛ ቤተክርስቲያን ማለት ምን ማለት ነው? ጉባኤ ማለት ነው። ኤክሌሲያ ወይም ቤተ ክርስቲያን ማለት የተጠሩ ለሆነ ዓላማ የተጠሩ ሰዎች ስብስብ ጉባኤ ማለት ነው። የአማኞች ህብረት፣ የአማኞች ስብስብ ማለት ነው። እና ያ ጉባኤው ማለት ነው እንደ ጉባኤ ከሐዋርያት ጀምሮ መጥቷል ወይ ነው። አሁን ያለህበት ጉባኤ በጉባኤነት ደረጃ በሆነ መንገድም ይሁን ወደኋላ ስትቆጥር ያለምንም መቋረጥ ወደኋላ ስትቆጥር ወደኋላ ትሬስ ባክ ስታደርግ ሐዋርያት ድረስ ትሄዳለህ። ከዛ ጌታ ድረስ ማለት ነው ትሄዳለህ። ለምን? ይህን መስፈርት ማን አደረገው? ጌታ መጣ። እንደዚህ አይነት ነገር አክሊል እንደዚህ አይነት መስፈርት አለ። ከመጽሐፍ ቅዱስ ማስረጃ አለ። የስ ለምሳሌ ቤተክርስቲያንን የሰራት ጌታችን ኢየሱስ ነው። ተመልከቱ ጋይስ፣ ቤተክርስቲያንን የሰራት ጌታችን ኢየሱስ ነው። በማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይ ጌታችን ኢየሱስ ጴጥሮስን እንደዚህ አለ፣ አንተ ጴጥሮስ ነህ፣ በዚህ ዓለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆችም አይችሏትም አለ። ሰው በዚህ ዓለት ላይ ቤተክርስቲያንን እሰራለሁ አለና የገሃነም ደጆች አይችሏትም። አንደኛ በዚህ ዓለት ላይ አለና ቤተክርስቲያንን ነው ያለው። ሰው ቤተክርስቲያን የኢየሱስ ነች። ሰው እርሷን እሰራለሁ አለ። ስለ ህንፃ አይደለም። ስለ ህንፃ ነው የሚሆነው። ኢየሱስ ህንፃ እሰራለሁ ምናምን አይደለም። ቤተክርስቲያንን እሰራለሁ ማለት ይሄን ጉባኤውን የኛን ቤተክርስቲያናችንን ማለት ነው። ጉባኤውን እሰራለሁ አለና የገሃነም ደጆችም አይችሏትም። አንደኛ ቤተክርስቲያን ጉባኤውን የኔ ነው የሚለው ኢየሱስ። ይህ ጉባኤ አሁን እያወራንለት ያለው ጉባኤ የግለሰብ አይደለም፣ የኢየሱስ ነው። የኢየሱስ የጌታ ናት። ቤተክርስቲያን የማን ናት? የጌታ ቤተክርስቲያን ባትባል የሚሉ ሰዎች ተነስተው እንደነበረ የቅርብ ጊዜ ትውስታችን ነው። አንዳንድ ሰዎች ከኛ ወገን ይሆኑ ግን እኛ ያላክ ናቸው እንዳለው ጳውሎስ አዋቂ ነው። ማለከም ኦፍኮርስ ግን ቤተክርስቲያን የኢየሱስ ነች። ጌታ ኢየሱስ ቤተክርስቲያን ይላታል እና የጌታ ቤተክርስቲያን ናት። ቤተክርስቲያን በቃ አለቀ። የኢየሱስ የጌታ ቤተክርስቲያን ናት እና ለማንኛውም የጌታ ቤተክርስቲያን እርሷ ደግሞ የገሃነም ደጆች አይችሏትም ተባለላት። የገሃነም ደጆችም አይችሏትም። ለምንድን ነው የገሃነም ደጆች ያልቻሉት? ማለት የገሃነም ደጅ ማለት ደጅ ምንድን ነው? የሚያስገባል የሆነ ደጅ። የገሃነም ደጆች አያስገባትም። ወደ ገሃነም የሚያስገባ ምንም አይነት ነገር ቤተክርስቲያን ላይ አይበረታታባትም።
አይበረታታበትም ሚኒንግ። ስለዚህ ሊያጠፋት አይችልም። ስለዚህ ቤተክርስቲያን በተአምር ልጠፋ አትችልም። ለምን? የኢየሱስ ስለሆነች። ለምን? ኢየሱስ ራሱ ስለሰራት። አስቧል። ኢየሱስ ሰርቷት የኢየሱስ ሆና ከዛን ያውም የጋን ልጆች አይችሏትም ከተባለች በኋላ ትጠፋለች ማለት የማይታሰብ ነገር ነው። ቤተክርስቲያን የኢየሱስ ክርስቶስ አካሉ ነች አይደለ? ቆላሲስ 1:18 ላይ 1 ቆሮንቶስ ምዕራፍ 12 ቁጥር 27 ላይ ምናምን እንደተነገረው እርሱም የአካሉ ማለትም የቤተክርስቲያን ራስ ነው ይላል። የአካሉ ማለትም የቤተክርስቲያን ራስ ነው ይላል። ስለዛ ቤተክርስቲያን የክርስቶስ ኢየሱስ ምኑ ነች? አካሉ ናት። በሌላ ክፍል ላይም እንደዚሁ በኤፌሶን መልእክት ምዕራፍ 1 ላይ ምን ነበር የሚላት ቅዱስ ጳውሎስ? በኤፌሶን መልእክት ምዕራፍ 1 ቁጥር 23 ላይ ከቁጥር 22 ጀምሮ ሁሉን ከእግሩ በታች አስገዛለት ይላል። አብ ለጌታችን አስገዛለት፣ ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰጠው። ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። ጌታ ኢየሱስ ስለ ቤተ ክርስቲያን ካላወቃችሁ ሁሌ ትስታላችሁ ጋይስ። በስመ አብ። በፕሮቴስታንት ውስጥ ፕሮቴስታንት ወንድነቶች ሰላም ለእናንተ ይሁን። በእናንተ ውስጥ በጣም የጠፋው ነገር በጣም በሚያሳዝን ሁኔታ ነገረ ቤተ ክርስቲያን ኤክሌሲዮሎጂው እኔ በስመ አብ እንዴት እንደጠፋ በሚያሳዝን ሁኔታ ኢንቪዚብል የማትታይ ቤተክርስቲያን ምናምን ብለው ጭምልቅልቅልቅ አድርጋችሁ ታውኩታችሁታል። እና እሱን በጌታ እንደው መለስ ብላችሁ እዩት። ቢያንስ እንደው ጥሩ ልብ ያላችሁ ልባም ፕሮቴስታንቶች ይህንን ነገር በደንብ አድርጋችሁ እዩ። በዚህ ውስጥ ደግሞ ክርስቶስ ኢየሱስ እንደሚያግዛችሁ አምናለሁ። እና ምን አለ? ራስ እንዲሆን ለቤተ ክርስቲያን ሰጠው። ኢየሱስን ራስ እንዲሆን ለቤተ ክርስቲያን ሰጠው ይልና እርሷም ይላል ቤተ ክርስቲያንም ማለት ነው። እርሷም ለኢየሱስ ሰጠው አይደል የሚለው? እርሷም ቤተ ክርስቲያንም አካሉና የኢየሱስ ማለት ነው። አካሉና ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት ይላል። ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። አካሉና ሁሉን በሁሉ የሚሞላ የእርሱ ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። ስለዚህ አሁን ኢየሱስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የእርሱ አካሉ ናት። አካሉ ናት። ከዛ ደግሞ ምንድነው መጽሐፍ ቅዱስ ሲያስቀምጥ እንዴት ያስቀምጣል? ክርስቶስን ሙሽራ ያደርግና ቤተክርስቲያንን ደግሞ ሙሽራይቱ ይላታል። ሙሽራይቱ በማለት ውስጥ ክርስቶስ ሙሽራ እንደመሆኑ ሙሽራይቱን እንዴት እንደሚጠብቃት እንዴት ራሱን አሳልፎ እስኪሰጥ ድረስ እንደወደዳት ደግሞ እዚሁ ኤፌሶን መልእክት ምዕራፍ 5 ቁጥር 25 ጀምራችሁ አንብቡ። ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት እናንተ ሚስቶቻችሁን ውደዱ፣ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ራሱን ስለ እርሷ አሳልፎ ሰጠኮ ብሎ እንደተናገረ ማለት ነው። እንዲህ ብሎ ይናገርና ምንድነው እድፈት ወይም የፊት መጨማደድ ወይም ነውር ወይም እንዲህ ያለ ነገር ሳይሆንባት ቅድስት ክብርት የሆነች ቤተክርስቲያንን ለራሱ እንዲያቀርብ ፈቀደ፣ ፈለገ፣ ወደደ ብሎ ይናገራል። ስለዛ የፊት መጨማደድ ሳይኖርባት ሳታረጅ ማለት ነው። ሁሌም የሚጠብቃት ሙሽራ አላት። እንዴ አንተ ሙሽራው ምንድነው አቅመ ቢስ ያደርጉታል አንዳንድ ሰዎች ሙሽራውን። ቤተክርስቲያን አርጅታ አደስናት ይላል አንዳንድ ሰው። አረ ቤተክርስቲያን እንደ ክርስቲያን በዓለም አቀፍ ደረጃ ስህተት ውስጥ ወድቃ በፍጹም ሊሆን አይችልም። ቤተክርስቲያን የሆነ አካባቢ ላይ ባይዜ ልትስት ትችላለች። የሆነ አካባቢ ላይ ስህተት ሊገባባት ይችላል። ስህተት ሊገባባት አይችልም። የሆነ አካባቢ ላይ ያለች ቤተክርስቲያን በዓለም አቀፍ ደረጃ ሳይሆን የሆነች አካባቢ ላይ ያለች ቤተክርስቲያን ውስጥ ስህተት ነገር ሊነገር ይችላል። ስለዛ ምን ታደርጋለች? ያቺ ቤተክርስቲያን ግዴታ ከዓለም አቀፉ ቤተክርስቲያን መነጠል የለባትም። ሁሌም ራሷን ዘሌ ልጠፍ ነው ማድረግ ያለባት። ሄዳ ከዓለም አቀፉ ወጣ ብዬ የራሴን አራምዳለሁ የሚል ቤተክርስቲያን ካለ መጨረሻው ጥፋት ነው የሚሆነው። ለምሳሌ የካቶሊክ ቤተክርስቲያን ስታለች፣ ምናልባት ስታለች ብላችሁ የምታምኑ ከሆነ ስታለች አይደል? እንግዲህ ከሳተች በፊት ለምሳሌ የሮም ቤተክርስቲያን ማለት ነው የካቶሊክ የሮም ቤተክርስቲያን በዓለም አቀፋዊቱ ቤተክርስቲያን ውስጥ ነበረች አልነበረችም? ነበረች። ግን ይኸው አሁን ስታለች እየተባለ ነው። በዓለም አቀፋዊት ቤተክርስቲያን ውስጥ የነበሩ አብያተ ክርስቲያናት ስህተት ውስጥ ሊወድቁ ይችላሉ። ስለዛ ጥንቃቄ ማድረግ አለባቸው። እነ ቆጵርያኖስም ይህንን ነው የሚናገሩት። እነ ሴፕሪያን ሁሌም ቢሆን የሆኑ አካባቢ ላይ ያሉ አብያተ ክርስቲያናት ከዓለም አቀፉ ጋር ሁሌም ግንኙነት ሊኖራቸው ይገባል፣ በጣም በሰፊው። አሊያ ግን የእንደራሴ ነገር ለምሳሌ ቢጀመር በተለይ በሃይማኖት ደረጃ እንደዛ አሁን አክቹዋሊ የሃይማኖት ነገር አሁን ግልጽ ሆኖ እንትን ስላለ የሚያሻማ ነገር አይኖርም። በእርግጣው ላይ ግን የእንደራሴ ነገር ብድግ እያደረገ ሃይማኖትን በቃ ይሄ እንዲህ ነው እያለ ቢመጣ ያቺ ክርስቲያን ትጠፋለች፣ ኑፋቄ ውስጥ ትወድቃለች። ከዛ በኋላ ራሷን ከክርስትና ታወጣለች ማለት ነው። ስለዛ በጣም ጥንቃቄ ይፈልጋል ማለት ነው። ሁሌም ቢሆን በዓለም አቀፍ ቤተክርስቲያን ስር ከዓለም አቀፍ ቤተክርስቲያን ላይ ልጥፍ ማለት ያስፈልጋል፣ ግዴታ ነው። ስለዛ አሁን ላይ የትኛውም አብያተ ክርስቲያናት
በኢትዮጵያም ያለችው ይሁን በግብፅም በሲሪያም በማላንካራ በህንድም በሲሪያም በየትኛውም በኤርትራም በውጭ በሌሎችም እኛ ባላወቅ ነው እግዚአብሔር ግን ባወቀው ባሉ አብያተ ክርስቲያናት በዓለም ዳርቻ ሁሉ ያሉ አብያተ ክርስቲያናት እንዳይወድቁ ግዴታ የዓለም አቀፉን ነገር ሁሌም መያዝ አለባቸው። የዓለም አቀፉን መያዝ ካለ ይቆረጣል። ምንም ይሄ ግልጽ ነው። ያው ሮም ለምሳሌ ስታለች አይደል የምንለው የሮም ቤተክርስቲያን የሳተችው ገና በፊትም በኤርሳን ውስጥ ሳትሆን ቀርታለች። በኤርሳን ውስጥ ነበረች ግን ሳተች፣ ስህተትን ተቀበለች። ስለዛ እንደዚህ አይተዋል። በቤተክርስቲያን ደረጃ ስህተት ውስጥ ወድቃለች ተብሎ ሊነገርላቸዋል። ለማንኛውም ግን በዓለም አቀፍ ደረጃ ቤተክርስቲያን አትስትም። የማትስትበት ዋናው ምክንያት ምንድን ነው? በዓለም አቀፍ ደረጃ ቤተክርስቲያን ሳተች ማለት የድህነት መንገድ ሁሉ ተዘጋ ማለት ነው። ቤተክርስቲያን ከሌለች ድህነት የለም። ባይዚ ቤተክርስቲያን ከሌለች ድህነት አይኖርም። ይኖራል ያለ ቤተክርስቲያን? ይኖራል እንዴ? ያለ ቤተክርስቲያን ድህነት አይኖርም። ሰው ለመዳን አምኖ መጠመቅ አለበት። አስቡት፣ ለማመን እውነተኛ ወንጌል መሰበክ አለበት። እርሱ ደግሞ ስታለች፣ እውነተኛው ወንጌል ጠፍቷል ያስብላል። ማጥመቅ አለባት። ለማጥመቅ ደግሞ እሷ ራሱ ማጥመቅ የማትችል ሆናለች፣ ስታ ወድቃለች ሙሉ በሙሉ። ስለዛ ድህነት አይኖርም ማለት ነው። እንደዛ ሊሆን አይችልም። ስለዛ መንፈስ ቅዱስ ሁሌም ቢሆን ወደ እውነት ሁሉ ይመራታል፣ ዓለም አቀፋዊቷን ቤተክርስቲያን። ስለዛ ጌታችን ኢየሱስ ደግሞ ሁሌም ይጠብቃታል እና በዚች ቤተክርስቲያን እውነተኛይቱ ትክክለኛይቱን ቤተክርስቲያን በምን ይታወቃል ከተባለ የመጀመሪያው ክራይቴሪያ ስለማጠፋ ቤተክርስቲያን ማለት ነው። ስለማጠፋ እንደ ጉባኤነቷ ከሐዋርያት ጀምሮ የመጣች ጉባኤ ውስጥ አለ የለም? በቃ ይሄን ራስን ጠይቀው። ኧረ እኔ አንድ አጋጣሚውን የዛሬ 50 ዓመት አካባቢ የተመሰረተው ጉባኤ ውስጥ ነው ያለሁት ምናምን የሚል ሰው ካለ ምን ይሻላል አክሊል የሚል ሰው ካለ ጥንታውያን አብያተ ክርስቲያናትን ጥንታውያን አብያተ ክርስቲያናትን ማየት አለብን። እሱ ነው የሚያዋጣው። ስለዚህ የመጀመሪያው ጉባኤው እንደ ጉባኤ በአንድም በሌላ መንገድ ወደኋላ ስትሄድ ሐዋርያት ድረስ ትሄዳለህ ወይም ከሐዋርያት ጀምሮ የመጣ ነው ወይም ከሐዋርያት ጀምሮ የመጡ አብያተ ክርስቲያናት ስር የነበረ ነው ወይ? ለምሳሌ ከሐዋርያት ጀምሮ የመጡ አብያተ ክርስቲያናት ይኖሩና እነሱ ራሳቸው የተከሏቸው ናቸው ወይ? እነዚህ ቤተክርስቲያናት ያሉ አሁን አብያተ ክርስቲያናት እሱም መታወቅ አለበት። ለምሳሌ የሙሉ ወንጌል እንደሰራው ሙሉ ወንጌል ስላልኩኝ የሚታወቀው እኛ ሀገር ብዙ ጊዜ እሱ መሰለኝ በጴንጤ ውስጥ ወይም ሌሎች የጴንጤ ዲኖሚኔሽኖችንም ይሁን እነሱ ለምሳሌ ተከሏቸው ማን ናቸው? የትኞቹ ዓለም አቀፋውያን ማን ነው? የትኞቹ ጥንታውያን አብያተ ክርስቲያናት ናቸው የተከሏቸው? የትኞቹም አይደሉም። የሆኑ ግለሰቦች ናቸው፣ ጴንጤ ግለሰቦች ናቸው የመሰረቷቸው። ስለዛ ሊሆን አይችልም። እና እንደነዚህ አይነት አብያተ ክርስቲያናት አንደኛ በቃ አሁን ቀጥታ ወጪ ይሆናሉ ማለት ነው። ከጨዋታ ወጪ ናቸው ብዬ አስባለሁ። ሁለተኛው መመዘኛ ደግሞ ያቺ ራሷ ከጥንት ጀምሮ የመጣች ጉባኤ ያልናት ራሷ ደግሞ እውነተኛ የሆነ ሐዋርያዊ አስተምህሮ ደግሞ ያስፈልጋታል። የትኛውም በቃ ለመዳን ግዴታ ሐዋርያዊ አስተምህሮ፣ ትክክለኛ ከኑፋቄ ጸዳ አስተምህሮ ያስፈልጋል። ከዚህ ጋር በተያያዘ መጽሐፍ ቅዱስ ምን እንደሚል ጥቂት ነገር ልጥቀስላችሁና በቃ እንጨርስ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 3 ያው በተደጋጋሚ እንደነዚህ አይነት ክፍሎችን አስተማምረናል። አክቹዋሊ አዲስ ሰው ካለ ለመድገም ያህል እንዲህ ይላል ጳውሎስ በሁለተኛ መልእክቱ ለጢሞቴዎስ በላከለት ማለት ነው። ምዕራፍ 4 ቁጥር 3 ላይ ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና ይላል። ልክ ምን አይነት ትምህርትን? ሕይወት የሚገኝበት ትምህርት። ሕይወት የሚገኝበት ትምህርት አለ። ስለዛ ትምህርት ሲሪየስ ጉዳይ ነው ማለት ነው። አንዳንዶች እንደሚሉት ዋና ሃይማኖት አይደለም፣ በቃ በኢየሱስ ማመን አለቀ ሌላው የሚል ሰው አለ። ምንድነው በኢየሱስ ማመን ማለት? እስቲ ምንድነው በኢየሱስ ማመን ማለት? እሺ ስላሴንስ ብትክድ በኢየሱስ አምነህ ትድናለህ አትድንም ነው የምትሉት አይደል? ከሆነ በቃ ዝም ብሎ በኢየሱስ ማመን ብቻ ብለህ አወሳስበህ ዝም ብለህ እንደዚሁ ቀለል አድርገህ የምታልፈው ነገር ሳይሆን አስተምህሮ ያስፈልጋል ማለት ነው። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣል። ነገር ግን ጆሮቻቸውን የሚያሳክክ ስለሆነ እንደገዛ ምኞቶቻቸው ለራሳቸው አስተማሪዎችን ያከማቻሉ። በድግ እያደረገ ለራሱ ሁሉም አስተማሪን ያከማቻል። ከዛን ይጠፋል ማለት ነው። እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላል። አሁን ላይ በጣም በርካታ ሰዎች ለምሳሌ ድህነት ጉዳይ ላይ አሁን የስላሴ ጉዳይ ምናምን ስጋዬ ላይ ምናምን ብቻ አይደለም፣ ድህነት ላይ አንዱ የሚያምነውን አንዱ በተቃራኒ ያምናል። ግን ሁለቱም እርስ በርስ ክርስቲያን ተብሎ ነው የሚጠራረው። ይሄ አደገኛ ይመስለኛል። ጥምቀት ያድናል የሚለውም ጥምቀት አያድንም የሚለውም አንዱን ክርስቲያን ነው የሚለው። ቅዱስ ቁርባን እውነተኛ ጌታ ስጋና ደም አይደለም ብሎ የሚክደውን ከሃዲ፣ ይሄ ከሃዲ ነው። በዚህ ቅዱስ ቁርባንን የጌታ ስጋና ደም አይደለም የሚል ከዚህ በላይ ከሃዲ ምን አለ? አሁን በስመ አብ ኢየሱስ በዚህ ደረጃ ወዶን የሰጠንን ይህንን ታላቅ ሚስጥር የሚክድ አጋንንት ካልሆነ እኔ ሌላ ምንም አይደለም። በስመ አብ እና ለዛም ነው በነገራችን ላይ ኢቨን የፕሮቴስታንቲዝም መስራች
ዶክተር ማርቲን ሉተር ልክ መመስረት ሲጀምር እንግዲህ የራሱን ሀሳቦችን ማቅረብ ሲጀምር ቅዱስ ቁርባንን የሚክዱትን ከአጋንንት ጋር ነው የሚያመሳስለው እና ይህንን በማለት ውስጥ ትክክል አለ ሉተር ትክክል አለ ይህንን እና እኔ ቅዱስ ሚስጥርን ራሱ ኢየሱስ የሰጠውን የሚክድ ይሄ በቃ በጣም ከአጋንንት ሊትራሊ ከአጋንንት ነው የሚሆነው። ስለዛ በጣም ጥንቃቄ ይፈልጋል፣ መለስ ማለት ያስፈልጋል። እሺ ቲቶ ምዕራፍ 2 ቁጥር 1 ላይም እንደዚሁ አንተ ግን ህይወት ለሚገኝበት ትምህርት የሚገባውን ተናገር ይላል። ህይወት ለሚገኝበት ትምህርት። ስለዛ ህይወት የሚገኝበት አለ፣ የማይገኝበት አለ። ስለዛ ህይወት የሚገኝበትን ትምህርት መያዝ አለብን ነው። ካልያዝን አንድንም። በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 1 ላይ ምን ይላል ጳውሎስ? መንፈስ ግን በግልጥ ይላል በኋለኞች ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ህሊናቸው እንደሚቃጠሉ ደንዝዘው ይላል። ሰው ተመልከቱ ጋይዝ፣ አንዳንዶች በኋለኞች ዘመናት ማለት ነው የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የማንን ትምህርት? የአጋንንትን ትምህርት እያደመጡ ምንን ይክዳሉ? ሃይማኖትን ማለት አስተምህሮ። ሃይማኖት ምንድን ነው ብያቸዋለሁ? ከእግዚአብሔር አንድ ጊዜ ፈጽሞ የተሰጠ አስተምህሮ ብያቸዋል ነበር። እሱን ይክዳሉ የአጋንንትን ትምህርት እያደመጡ። እንዴ እዚህ ክፍል ላይ ለምሳሌ ስለ ቅዱስ ቁርባን አልተነገረም፣ ግን እሱንም እንደ ምሳሌ መውሰድ እንችላለን እኛ። ለምሳሌ ቅዱስ ቁርባን እውነተኛ የጌታ ስጋና ደም መሆኑን ይህንን ትምህርት ይክዳሉ። ምን አይነት የአጋንንት ትምህርትን እያደመጡ? ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም የሚለውን የአጋንንትን ትምህርት። ኦኬ አንዳንዶች አለ የሚለው የሚያስቱ መናፍስትንና በውሸተኞች ግብዝነት በነዚህ ዌንግሊ ማለት ነው። በነዚህ ዌንግሊ የተሰጠውን በሚያስቱ መናፍስት በአጋንንቶች የተሰጠውን የአጋንንትን ትምህርት እያደመጡ ይላል። የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። ዜዌንግሊ ነው ቅዱስ ቁርባን እውነተኛ የጌታ ስጋና ደም አይደለም ብሎ ያስተማረ ውሸተኛ ግብዝ ዜዌንግሊ ነው። ሶሪ ማለት ይሄ መነገር አለበት። እና አሁን ላይ በጣም ብዙ ፕሮቴስታንት ወንድሞቻችን ወድቀው የምናየው በዚህ ጉዳይ ላይ ማለት ነው። በዚህ ይሄ ትምህርታቸው ወድቀው የምናየው የዜዌንግሊን በውሸተኞች ግብዝነት የተሰጠውን የዜዌንግሊን ትምህርት የኢየሱስን አይደለም። ኢየሱስ ምሳሌ ነው እንጂ የኔ ስጋና ደም አይደለም አላለም። ኢየሱስ በቀጥታ ቃል በቃል የኔ ነው ያለው። ስጋዬ ነው፣ የኔ ስጋ ነው፣ የኔ ደም ነው ሲል ዜዌንግሊ ደግሞ አረ የሱ አይደለም ምሳሌው ነው። ከዛ ፕሮቴስታንት ኒገስ ተነስተው አረ የኢየሱስ አይደለም ዜዌንግሊ እንዳለው ምሳሌው ነው አይነት ነገር። ይሄ በውሸተኞች ግብዞች የተሰጠ የአጋንንት ትምህርት ይባላል። ይሄ የአጋንንት ትምህርት ይባላል። ይህንን እያደመጡ ሃይማኖትን ይክዳሉ ተባለ፣ ክደዋል። ስለዚህ ይሄ ከዚህ መመለስ አለባቸው ማለት ፕሮቴስታንት ወንድሞቻችን፣ ብዙ ፕሮቴስታንት ወንድሞች ትኖራላችሁ፣ ከዚህ መመለስ አለባችሁ። ቅዱስ ቁርባን ሁለተኛ የጌታ ስጋና ደም አይደለም የሚል ቤተ እምነት ውስጥ መቆየት የለባችሁም። አትሊስት ይህን ቅዱስ ሚስጥርን እንደዚህ የሚያቃልል ሰው ጋር ህብረት ማድረግ የለባችሁም። እሺ ዝቅ ይልና ቁጥር 16 ላይ እዛው አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 16 ላይ ማለት ነው ለራስህና ለትምህርት ተጠንቀቅ ይላል። በእነርዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙንም ታድናለህ ይላል። ለራስህና ለትምህርት ተጠንቀቅ፣ በእነርዚህም ጽና። ለራስህም ለትምህርት ተጠንቀቅ ነው የሚባለው። በቃ ትምህርት በጣም ጥንቃቄ ይፈልጋል። በእነርዚህም ጽና፣ በትምህርት ትጸናለህ። እንዲህ ካደረግ ራስህንም ታድናለህ። ለትምህርት በመጠንቀቅ ራሳችንን እናድናለን። አዎ ለምን? ትምህርት የተሳሳተ ከሆነ ልጠፋ ነው። እንዲህ በጣም ሌሎችም ፕሮቴስታንቶች አይደለም ሌሎችም ወንድም እህቶቼ ድነናል ብላችሁ አስባችሁ ቁጭ ብላችሁ የተሳሳተ ትምህርት ውስጥ ካላችሁ እንደጠፋችሁ ግን ታውቁታላችሁ በጌታ። ስለዛ ይህን ነገር መልስ ብለን ማየት የለብንም አለብን። ስለዛ መሰረታዊው የክርስትና ትምህርት ምን ይመስላል የሚለው መታየት አለበት። ስለዛ ምን አለ? ለራስህና ለትምህርት ተጠንቀቅ፣ በእነርዚህም ጽና፣ ይህን ብታደርግ ራስህን ታድናለህ። ራስን ብቻ አይደለም ደግሞ በጣም በሚያስገርም ሁኔታ የሚሰሙህንም ታድናለህ። የሚሰሙትን ያድናል። እንዴት? እነዛ ሰዎች ሲሰሙ ትክክለኛውን ትምህርት ከእርሱ ካገኙ ይድናሉ። ለዛ ነው። ካላገኙ ግን ባይጸና ለትምህርቱ ባይጠነቀቅ ግን አይድኑም። እነዛ ሰዎችን ለማዳን ስትል እንደው እባክህን በትምህርት ጽና። ስለዛ ትምህርት አስፈላጊ ነው ማለት ነው አይደል? ስለዛ መሰረታዊ ክርስትና ትምህርትን የምንማርበት ዋናው ምክንያት መሰረታዊ የክርስትና ትምህርት ለድህነታችን ቀጥታ ግንኙነት ስላለው ያንን ትምህርት ማመን ለእኛ እንደ አማራጭ አይደለም፣ እንደ ግዴታችን ነው። ስለ እግዚአብሔር ማወቅ፣
ስለ ጌታችን ኢየሱስ ማወቅ፣ ስለ ወንጌል ማወቅ፣ ስለ ማለትም ኢየሱስ እርሱ ክርስቶስ እንደሆነ መሲህ እንደሆነ ስለ ሁላችን መሞቱን መነሳቱን ይሄ ሁሉ ደግሞ ስለ እኛ እንደሆነ በዛ ውስጥ ደግሞ እኛ እንዴት እንደምንድን ይህን ሁሉ ማወቅ አለብን ግዴታ። ስለዛ አማራጫችን አለም የምንማረው መሰረታዊ ክርስትና ትምህርትን የምንማረው ከድነታችን ጋር ስለሚገናኝ ነው። ስለዛ መሰረታዊ ክርስትና ትምህርታችሁ ምንድን ነው የሚለውን ይኸው ዛሬ እንጀምራለን። ስላሴ ብለን አምላካችሁን ማወቅ አለባችሁ አይደል? እሺ የስላሴን ትምህርት በ20 ደቂቃ ውስጥ አይኖ እንዴ በ20 ደቂቃ ይሄን ስላሴ ትምህርት ልትሉ ትችላላችሁ። ግን በ20 ደቂቃ ውስጥ ወይ በ15 ደቂቃ ውስጥ አጠር አድርጌ ብቻ ያሳያችኋለሁ። እንዳልኳችሁ በጣም ሰፊ ነገር ሳይሆን ቀለል ያለ ነገር ነው የምነግራችሁ። እሺ የስላሴ ትምህርት እንግዲህ የስላሴን ትምህርት አስቀድሜ ቀለል አድርጌ በአጭሩ ልንገራችሁና ከዛ ላይ የመጽሐፍ ቅዱስ ጥቅስ ብቻ እየነገርኳችሁ አልፋለሁ። እያነበብን ማለት ነው የመጽሐፍ ቅዱስ ክፍል። ስላሴ ስንል ስለ እግዚአብሔር አምላካችን እያወራን ነው። አምላካችን እግዚአብሔር አንድ እግዚአብሔር ነው። አንድ አምላክ ብቻ ነው ያለን። ሞኖቴይስት ነን። በቃ አንድ አምላክ ነው ያለን። ሌላ አምላክ አናውቅም። እኛ ያለን አምላክ አንድ አምላክ ነው። አንድ አምላክ አብ አለን። ያ አብ ልጅ አለው። ልጁ ከአባቱ ጋር አንድ አምላክ ነው። ልክ ለምሳሌ አንድ ሰው ሰውን ቢወልድ ማለት ነው። ሰውን ቢወልድ የሆነ ልጅ ቢወልድ ማለት ነው። አንድ ሰው ያ ልጅ ከአባቱ ጋር ተመሳሳይ ባህሪ አንድ ባህሪ የሚኖረው ሰው ነው። በቃ የሚወለደውም ሰው ነው። አብ ልጅ አለው ወይም ቃል አለው። ቃሉ እንደ ልጅ ነው። ልክ እንደኛ አይነት መውለድ ሳይሆን ለምሳሌ የኔ ቃል ከእኔ ስለሚወጣ የኔ ቃል ነው ተብሎ የሚነገረዋል። ግን የኔ ዝርው ቃል ነው። የአብ ቃል ግን አካላዊ ቃል ሆኖ እኔ የሚል ህይወት ያለው እውቀት ያለው እንደዚህ አይነት አካላዊ የሆነ ማለት ነው ቃል ነው የአብ ቃል። ከመጽሐፍ ቅዱስ የተወሰነ ነገር ደግሞ አለ ወይም መንፈሱ ተብሎ የአብ ቃልና መንፈስ፣ የአብ ልጅና የአብ መንፈስ። መንፈስ ማለት መንፈስ ቅዱስ ነው። ስለዚህ አንድ አምላክ አብ ነው ያለን። አንድ አምላክ አብ። ከአብ ውጭ አምላክ አለ የለንም። እኛ ያለን አንድ አምላክ አብ ነው። ወልድ እስከተባለ ወልድ ከአብ የተለየ ሌላ አምላክ አይደለም። ወልድ ከአብ የሚገኝ የሚወጣ ከአብ ጋር አንድ የሆነ አምላክ ነው። በአብና በወልድ መካከል የተለያየ አምላክነት አለ? የለም። የአብ መለኮት የወልድ መለኮት ነው። ስለዛ ከአብ የተለየ መለኮት ወልድ የለውም። የተለየ አካል አለው። ይኸው ወልድ ከአብ ተወልዷል እያለን ነው። ወጥቷል እያለን ተወልዷል እያለን እንደዚህ ንጠል ማለት ባይሆንም ግን ራሱን የቻለ ግን ምንድነው አካል ያለው ነው። ራሱን የቻለ አካል ያለው ነው ወልድ። መለኮት ላይ ግን ስትመጡ፣ አምላክነት ላይ ስትመጡ ግን የአብ መለኮት ራሱ የወልድ መለኮት ነው። መንፈስ ቅዱስም ከአብ የሚወጣ ነው። መንፈስ ቅዱስም ከአብ የሚወጣ ነው። ከአብ የሚወጣ ሲሆን ራሱን ችሎ አካል አለው። ግን ራሱን ችሎ ሌላ መለኮት ግን አምላክነት ግን የለውም። ስለዛ ከአብ ውጪ ከአብ ሌላ የሆነ አምላክ የለንም። ወልድም ከአብ ጋር አንድ አምላክ ነው። መንፈስ ቅዱስም ከአብና ከወልድ ጋር አንድ አምላክ አንድ ጌታ ነው። በቃ ያ ነው አስተምህሮቱ በአጭሩ ይሄ ነው የኛ አስተምህሮ። ይሄንን ለማወቅ መጽሐፍ ቅዱስ ላይ 3 ነጥቦችን ሰጣችኋለሁ። ያዙ። እሺ ቶሎ በሉ። መጽሐፍ ማን ነው? ደብተራችሁን አውጡ። ደብተር ከያዛችሁ ማለት ነው። እሺ አወጣችሁ ደብተራችሁን። እሺ ነጥብ 1 የስላሴን ትምህርት ለመረዳት 3 ነጥቦች። የመጀመሪያው ነጥብ አብ ወልድ እና መንፈስ ቅዱስ በቃ የተለያዩ አካላት እንደሆኑ ማወቅ መጀመሪያ። እሺ አንዳንድ ሰዎች አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ከሚለው አንድ አምላክ ከሚለው ሊጀመር ይችላል። ጀምረን እናስተምራለን አንዳንዴ። አንዳንዱ ደግሞ የማስተማሩ መንገድ ከሶስቱ ልዩ አካላት ጀምረን ወደ አንድ አምላክነት ደግሞ እንመጣለን እና ይሄኛውን ፕሪፈር አደረኩኝ። አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው። ነጥብ 1 ጻፋችሁ? ነጥብ 1 3 ነጥብ ብቻ ነው የምሰጣችሁ። 3 ነጥብ ብቻ የስላሴን ትምህርት ለመረዳት በመጽሐፍ ቅዱስ ማለት ነው። በመጽሐፍ ቅዱስ አብ ወልድ መንፈስ ቅዱስ ሶስቱ የተለያዩ አካላት ናቸው አይደል? በአካል ደረጃ የተለያዩ አካላት ናቸው። የተነጣጠሉ ሳይሆን የተለያዩ ማለትም አብ ወልድን አይደለም፣ መንፈስ ቅዱስንም አይደለም አይደል? ወልድም አብንም መንፈስ ቅዱስንም አይደለም፣ መንፈስ ቅዱስንም አብንም ወልድንም አይደለም። በቃ አብ እንጂ ወልድና መንፈስ ቅዱስ አይደለም። ወልድ እንጂ አብና መንፈስ ቅዱስ አይደለም። መንፈስ ቅዱስ እንጂ አብና ወልድ አይደለም። የመጀመሪያው ይሄ ነው። እሺ ማስረጃ። እሺ ይሄንን ሊያሳዩ የሚችሉ አንዳንድ የመጽሐፍ ቅዱስ ጥቅሶችን ልስጣችሁ። የተወሰነ 1 2 3 4 5 ጥቅሶችን ልስጣችሁ። እሺ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ለምሳሌ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ብሎ ጌታችን ኢየሱስ በማን ስም አለ? በአብ እና በወልድ እና በመንፈስ ቅዱስ። ትክክለኛው አጻጻፍ ልክ እንደዛ ነው። ባይዚ በአማርኛው መጽሐፋችን ላይ በአብ በወልድ እና በመንፈስ ቅዱስ ስም ይላል። በአብ በወልድ እና በመንፈስ ቅዱስ ይላል። ትክክለኛው አጻጻፍ በአብ እና በወልድ እና በመንፈስ ቅዱስ። እሺ
ስለዚህ አብ ወልድ መንፈስ ቅዱስን ለያይቶ እንደዚህ ያስቀምጥና የሶስቱን ግን አንድነት ደግሞ ሲያስቀምጥ ስም ይላል። ስሞች ሳይሆን ስም። ቅዱስ አትናቴዎስ ሐዋርያዊ ናቸውን የሚያሳይ ነው ይላል። ለማንኛውም ቢያንስ ግን እዚህ ላይ ግን እንድታየው የምፈልገው ለጊዜው ምንድን ነው አብ ወልድ መንፈስ ቅዱስ ብሎ ሶስቱንም አካላት ለያይቶ መጥራቱ ነው። ስለዛ ሶስት ልዩ አካላት አሉ፣ አብ ወልድ መንፈስ ቅዱስ ቀጥታ ሶስቱም በአንድ ላይ ሲጠሩበት። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንዲህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። በመጀመሪያ ማን ነበረ? በመጀመሪያ ቃል ነበረ። እሺ መቼ ነው በመጀመሪያ? ከዓለም ፍጥረት በፊት ከዘላለሙ ማለት ነው። ከዘላለሙ ስጋዊ ላይ ትንሽ ነገር አሳያችኋል። ይህን ቀጣይ የምንማማረው በነገራችን ላይ ስጋዊ ነው። የቃልን ስጋ የመሆንን ሚስጥር ማለት ነው። በተወሰነ መልኩ እንማማራለን። ያኔ የተወሰነ ይህን ክፍል አሳያችኋለሁ። ብቻ ግን በመጀመሪያ ቃል ነበረ ሲል ከዘላለሙ ማለት ነው። ቃልም በእግዚአብሔር ዘንድ በምን ይታወቃል? ከፍጥረት ሁሉ በፊት እንደሆነ ቁጥር 3 ላይ ያብራራዋል። ምን ብሎ? ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ስለሚል የሆነው ሁሉ ወይም የተፈጠረው ሁሉ በእርሱ ከሆነ በቃል ማለት ነው ከሆነ ወይም ከተፈጠረ፣ እንግዲያውስ ከተፈጠረው ነገር ሁሉ በፊት እርሱ ነበር። ጊዜ የተፈጠረ ነው። ጊዜ የተፈጠረ ነው። ስለዛ ከጊዜም በፊት አለ እርሱ። ምክንያቱም የተፈጠሩ ነገሮች ሁሉ በቃል ስለተፈጠሩ ቃል የጊዜም ፈጣሪ ከሆነ እንግዲያውስ ከጊዜም በፊት ነው። ከጊዜ በፊት ነው ማለት ዘላለም ውስጥ ነው ማለት ነው። በመጀመሪያ ቃል ነበረ አለ ከዘላለሙ ማለት ነው። በመጀመሪያ ቃል ነበረ ይልና ቃልን በእግዚአብሔር ዘንድ ነበረ። ከዘላለም ያለው ይህ ቃል በእግዚአብሔር ዘንድ ወይም ከእግዚአብሔር ጋር ነበረ። ከእግዚአብሔር ጋር ነበረ። ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲያብራራ ምንድነው ቃልም ከእግዚአብሔር ጋር ነበረ ወይም ቃልም በእግዚአብሔር ዘንድ ነበረ የሚለውን in the word was in God አይልም። in the word was in God ቃል በእግዚአብሔር ውስጥ ነበረ ሳይሆን ያለው in the word was with God and ፖስቶንቴኦን ብሎ ነው የሚናገረው። ሰው ቃል ከእግዚአብሔር ጋር ነበረን የሚለው ከእግዚአብሔር ጋር ማለቱ ከአብ የተለየ ልዩ አካል እንዳለው ያሳያል ይላል ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ። ሰው ቃል ከእግዚአብሔር ጋር ነበረ፣ በእግዚአብሔር ዘንድ ነበረ ተብሎ ተነገረለትና ያንን ቃል ደግሞ ማለት ነው ዝም ብሎ ዝሩ ቃል ብቻ ዝም ብሎ የሚናገረው ኖርማል ቃል ብቻ ነው ብላችሁ እንዳታስቡ። እንኳን እንደዚህ አይነት ቃል ብላችሁ እንዳታስቡ። ያንን ቃል ቀጠል አድርጎ ምን ቢለው ጥሩ ነው መጽሐፍ? እግዚአብሔር አለው። ቃልም እግዚአብሔር ነበረ። እንዴ ዝም ብሎ የሚነገር አሁን አንተ እኔ የምናገረው ቃል ለምሳሌ አልኩኝ አይደል? ለምሳሌ የምትለው ሰው ነች አይደለም። የእግዚአብሔር ቃል ግን እግዚአብሔር ተብሎ ተጠራ። ስለዚህ ዝም ብሎ ንግግር አይደለም፣ አካላዊ የሆነ እውቀት ያለው ማንነት ያለው አይነት ቃል ነው። ስለዛ ምንድነው ከዘላለም ያለ ነው። ፕላስ ደግሞ ከእግዚአብሔር ጋር ነበረ በማለቱ እግዚአብሔር አለ አብን ነው። ቃል አለ ከእግዚአብሔር ጋር ነበረ የተባለው ቃል ነው። ሰው ቃልም በእግዚአብሔር ዘንድ ነበረ ወይም ከእግዚአብሔር ጋር ነበረ ስለሚል የተለያዩ አካላት ናቸው ማለት ነው። ስለዛ የተለያዩ አካላት መሆናቸው ግልጽ ነው። አሁን ነጥብ 1 ነው ብያየን ያለ ነው እንዳትረሱ። ነጥብ 1 ምንድን ነው ብያቸዋለሁ? አብ ወልድ መንፈስ ቅዱስ የተለያዩ አካላት እንደሆኑ ማሳየት ነው። ተጨማሪ ጥቅስ ሶስተኛ ጥቅስ ያዙ። ዮሐንስ ወንጌል ምዕራፍ 17 ቁጥር 5 እንዲህ አለ። አሁንም ጌታችን ኢየሱስ ሊቀ ካህናት እንደመሆኑ የጸለየው ጸሎት ላይ አሁንም አባት ሆይ ዓለም ሳይፈጠር ምን ሳይፈጠር? ዓለም ሰማይ ምድር የሚታየው የማይታየው አለቅነት፣ ስልጣናት፣ ዙፋናት፣ ጌትነት እነሱ ሁሉ ሳይፈጠሩ ማለት ነው። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኛል። አንተ የሰጠኸኝን ነገር ፈጽሜ አከበርኩ ይሏል ጌታችን ኢየሱስ። የሰጠኸኝን ይኸው አስቀድሞ የነበራል ማለት ጌታችን ኢየሱስ ከዘላለሙም ከአብ ጋር አንድ ሆኖ የሚኖር በክብር ተካክሎ የሚኖር ነበረ። አሁን ግን የባሪያን መልክ ይዞ ደግሞ መጣ። ልክ ፊልጵስዩስ ምዕራፍ 2 ቁጥር 6 ላይ እንደተነገረው እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን ወይም መተካከልን መቀማት እንደሚገባ ነገር ሳይቆጥር መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ደግሞ ያዘ። የማንን? የባሪያን መልክ ያዘ። የአብርሃምን ዘር ያዘ እንደሚባለው ማለት ነው። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ይኸውም ለመስቀል ሞት እንኳን የታዘዘ ሆነ፣ ራሱን ባዶ አደረገ እየተባለ እንደተነገረ ማለት ነው። ስለዚህ አሁን የሰጠኸኝን ነገር ፈጽሜ አከበርኩህ፣ ያዘዝከኝን ነገር ፈጽሜ አከበርኩህ አለው። ስለዛ ምንድነው አባት ልጅን ላከ፣ ልጅ በፈቃዱ ወልድም በፈቃዱ ማለት ነው መጣና መደረግ ያለበትን ለዓለም ድህነት የሚሆነውን ነገር ሁሉ አደረገ፣ ፈጸመ፣ አብን አከበረ። ግን ቀጠል አደረገና ግን ጌታችን ምን አለው? ጌታችን ኢየሱስ ምን አለ? አሁንም አባት ሆይ ዓለም ሳይፈጠር
በአንተ ዘንድ በነበረኝ ክብር ቃልም በእግዚአብሔር ዘንድ ነበረ አልነበረ ቅድም ቃልም በእግዚአብሔር ዘንድ ነበረ። አሁን ደግሞ በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኛል። ስለዛ አባትና ልጅ የተለያዩ አካላት እንደሆኑ ግልጽ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ስለ መንፈስ ቅዱስ ደግሞ እንዲህ ተባለ። አብና ወልድ የተለያዩ አካላት ናቸው እንዳያችሁት። እንዲህ ይላል እኔም አብን እለምናለሁ አለ ጌታችን ኢየሱስ። አሁን ጌታችን ኢየሱስ እኔም አብን እለምናለሁ ካለ የተለያዩ አካላት ናቸው ግልጽ ነው። ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ለዘላለም ከእናንተ ጋር እንዲኖር ምን ይሰጣችኋል? ሌላ አጽናኝ። ለዘላለም ከእናንተ ጋር እንዲኖር አጽናኝ ይሰጣችኋል አይደለም ያለው፣ ሌላ አጽናኝ ነው ያለው። ይሄ በጣም ወሳኝ ቃል ነው። አሎን ፓራክሊቶን ይላል። አሎን ፓራክሊቶን፣ ሌላ አጽናኝ። ሌላ መባሉ ከማን ነው ሌላ ብሎ የለየው? ከራሱ ጌታችን ከእነርሱ ጋር ሳለ እንዴ ፓራክሊቶን ነው እሱ ራሱ። ጌታችን ራሱ አጽናኝ ነው። ጌታችን ከእነርሱ ጋር ሳለ ራሱ ጌታችን ፓራክሊቶስ ተብሎ ተጠርቷል። በነገራችን ላይ በመጀመሪያ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ጠበቃ ተብሎ ተተረጎሙ ማለት ነው። ጌታችን ከእነርሱ ጋር ሳለ አዎ አጽናኝ ነው፣ ግን ሊሄድ ነው። ደግሞ ሲሄድ ዝም ብሎ እንደ ኦርፋን ወላጆች እንደሌላቸው ልጆች የሚተዋቸው አይደለም። ሌላ አጽናኝ ይልክላችኋል፣ እርሱም ዓለም የማያየው በእናንተ የሚኖረው ቅዱሱ የእግዚአብሔር መንፈስ ነው። ስለዛ ሌላ አጽናኝ ተባለ። ስለዛ መንፈስ ቅዱስ ወልድ ነው ኢየሱስ ነው አይደለም። መንፈስ ቅዱስ ኢየሱስ አይደለም። ይኸው ሌላ ተብሏል። መንፈስ ቅዱስ አብ አይደለም። ለምን? አብን እለምነዋለሁ ይልክላችኋል አለ። ስለዚህ አብ ይልከዋል ስለተባለ አብ ራሱን በራሱ ላካ አትሉም መቼ ይሳላል። ስለዛ መንፈስ ቅዱስ የተለየ አካል ነው። ስለዛ አንዳንዶች የሥላሴ ትምህርት ላይ ሁለት አይነት ጽንፍ የረገጠ ምንፍቅና አለ። አንዳንዱ ሶስቱን አካላት ጭፍልቅ አድርጎ በቃ አንድ አካል ነው ያለው የሚል አለ፣ ልክ እንደ ኦንሊ ጂሰስ። አንዳንዱ ደግሞ ኦንሊ ጂሰሶች አክቹዋሊ የተወሰነ ትምህርታቸው ይለዋወጣል። ስለዛ እነሱ ሙሉ በሙሉ ላይወክል ይችላል። አትሊስት ግን እነሱም አንድ አካል ነው የሚሉት። አንዳንዶቹ ደግሞ ሶስቱን አካላት ማለት ነው ሶስት አማልክት ያደርጋሉ። ሶስት አካላት አሉ አዎ ይልህና ሶስት መለኮት እኩል የሆኑ ሶስት መለኮቶች አሉ፣ ወይም ደግሞ የሚበላለጡ አይነት እንደዛ አድርገው የሚይዙ አሉ። ከሁለቱም ጽርፎች መራቅ አለብን። የክርስትናው ትምህርት መካከል ላይ ነው። እንዴት ያለ ነው? አዎ ሶስት አካላት አሉ። ሶስቱ አካላት አይጨፈለቁም። በኋላ ላይ እንደምናየው ግን ሶስቱም አካላት ግን አንድ አምላክ እንደሆኑ ደግሞ እናያለን። አሁን ግን እንዳትረሱ ከአንደኛው ጽንፍ እያራቀን ነው። ከየትኛው ጽንፍ? ሶስቱን አካላት ከሚጨፈልቁ ከነሱ ርቀናል፣ ከእንደነዚህ መናፍቃን። ስለዛ አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው። መንፈስ ቅዱስ ሌላ አጽናኝ ተብሏል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ቅዱስ ጳውሎስ ምን ይላል? የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን አሜን ይላል። ሶስቱንም ለያይቶ ይጠራል ማለት ነው። የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስ ህብረት ከሁላችሁ ጋር ከእናንተ ጋር ይሁን ይልና አሜን ይላል። ስለዛ ሶስቱ እነዚህ የተለያዩ አካላት ናቸው። አለቀ። እዚህ ላይ ምንም ድርድር የለም። ሶስቱ የተለያዩ አካላት ናቸው። ሶስቱ የተለያዩ አካላት ናቸው። ከዛን አሁን ይሄ የመጀመሪያው ነጥብ ነው። አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው የሚለው አንደኛ ነጥብ። ሁለተኛ ነጥብ ያዙና ከዛን አንድ ነጥብ ብቻ ነው የምትቀረን፣ ጨርሰን እንለያያለን። ሁለተኛ ነጥብ አብ ወልድ መንፈስ ቅዱስ አምላክ ናቸው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ስለዛ ሶስት አማልክት ነው እንዳትሉ፣ ሶስተኛው ነጥብ ላይ ማነሳላችሁ እሱን ይሆናል። ስለዛ እሱን ያዝ አድርጉትና አሁን የምታዩት አብም አምላክ ነው፣ ወልድም አምላክ ነው፣ የስ መንፈስ ቅዱስም አምላክ ነው የሚለውን እሱን ደግሞ እኔ እሺ አብ አምላክ ነው ይላል መጽሐፍ ቅዱስ? አዎ ይላል። ማስረጃ ያዛችሁ። ነጥብ 2 አብ ወልድ መንፈስ ቅዱስ አምላክ ስለመሆናቸው፣ አማልክት ስለመሆናቸው አላልኩም። አምላኮች ስለመሆናቸው አላልኩም። አምላክ ስለመሆናቸው ብዬ በብዙ ቁጥር መጥራቴ የአካላትን አምላክ ብዬ በነጠላ መጥራቴ ደግሞ ባህሪያቸውን አምላክነታቸውን የሚያሳይ ነው። የራሴን ቃል አንድም ብዬ አመሰጠርኩት እንዴ? እሺ ረሱት። ሁለተኛው ነጥብ እሱ ነው እንዳትረሱ። አብ ወልድ መንፈስ ቅዱስ አምላክ መሆናቸው። እሺ አንደኛ አብ አምላክ ነው። አሁን ከአብ እንጀምር። የማቴዎስ ወንጌል ምዕራፍ 11 ቁጥር 25
በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ አባት ሆይ አለና ጌታችን ኢየሱስ የሰማይና የምድር ጌታ የሰማይም የምድርም ጌታ ከተባለ አምላክ ነው አይደለም? አምላክ ነው፣ አለቀ። ስለዚህ አብ አምላክ ነው። ተጨማሪ ማስረጃ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ጌታችን ኢየሱስ አሁንም እንዲህ ብሎ ጸለየ፣ እውነተኛ አምላክ የሆንክ አንተን ብቻ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። እውነተኛ አምላክ የሆንክ አንተን ብቻ። እውነተኛ ምን አምላክ? እውነተኛ አምላክ ነው ማን? አብ። ስለዚህ አብ አምላክ ነው አይደለም? አብ አምላክ ነው። ተጨማሪ ማስረጃ ሁለተኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 17 ከገናናው ክብር አለ። ከገናናው ክብር በዛ በደብረ ታቦር ማለት ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ልክ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱ ነው የሚለው ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏል ይላል። ከማን? ከእግዚአብሔር አብ። እግዚአብሔር አብ ተብሎ ይጠራል ብዙ ጊዜ አብ። እግዚአብሔር የሚለው ቃል ራሱ እንደ ስም እንደ መጠሪያ ስም ሆኖ ይሰጠዋል አብ ብዙ ጊዜ። ኦፍኮርስ አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ግን ለአብ በተለየ መልኩ መጠሪያም ጭምር ማለት ነው። ኤኒዌይስ እርሱን እርሱትና የሆነ ቴዎሎጂካል የሆነ ነገር እርሱትና ለጊዜው ቢያንስ እግዚአብሔር አብ። ስለዚህ አብ እግዚአብሔር ነው፣ አምላክ ነው። የመጨረሻ አንድ ጥቅስ ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ አለ፣ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል አለ። አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዶታል። አንድያ ልጁን ማን? አንድያ ልጁን ካለ አብን ነው። ምክንያቱም አንድያ ልጁን አባት ማለት ነው። አብ ማለት አባት ነው። እሱን ሲጠራው ግን ማን ብሎ ጠራው? እግዚአብሔር አምላክ ብሎ ጠራው። ስለዚህ አብ እግዚአብሔር ነው። የአብን አምላክነት ብዙም ሰው እንደዚህ ተጠራጥሮት የሚያውቅ አይመስለኝ ብዙዎቹ። አንዳንዶቹ ባይሆን አሁን ላይ ኦንሊ ጂሰሶቹ አብ ነው አብ ኢየሱስ ነው ብለው የሚያስተምሩት ትምህርት አለ። ይሄ አደገኛ ትምህርት ነው። አብ ኢየሱስ አይደለም። ለማንኛውም ግን አብ አምላክ ነው። እሺ ወልድስ አምላክ ነው? አዎ ነው። ወልድ አምላክ ነው። የወልድን አምላክነት ቀጣይ በሚኖረን ትምህርት ላይ ያው ሶስተኛው ቃል ላይ እንዳልኳችሁ ስጋዊ ላይ አይደለ ነገረ ክርስቶስ ላይ የምናየው ዛሬ የተወሰነ ነገርም ጨምርላችኋለሁ። ግን ወልድ አምላክ እንደሆነ መጽሐፍ ቅዱስ በግልጽ ተናግሯል። ማስረጃ አለ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ለምሳሌ ቅድም የጠቀስኩላችሁ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይልና ቃልም እግዚአብሔር ነበረ። ቃል ምን ነበረ? ቃል እግዚአብሔር ነበር። በቃል እንዲህ ነው የሚለው ቃል እግዚአብሔር ነበረ። ቃል ኢየሱስ ነው እንዴ ታዲያ? ወልድ ነው እንዴ? አዎ ነው። በምን አወቅ? አንደኛ በሁሉ በእርሱ ሆነ ይላል አይደለ? ከሆኖም አንዳች እንኳን ያለ እርሱ ሆነ የለም። ስለዚህ ሁሉ በእርሱ ሆነ የተባለው ቃል ነው። ሌላ ክፍል ላይ ሄዳችሁ ለምሳሌ እዛው ጋር አሳያችኋለሁ፣ ግን ከዚህ ልጀምር ይሄ ነው። ዕብራውያን ምዕራፍ 1 ቁጥር 2 ላይ ስትሄዱ ዓለማትን በፈጠረበት በልጁ ይላል። ዓለማትን፣ ጊዜያትን፣ ዘመናትን ሁሉ በእርሱ ነው የፈጠረው። ሁሉ በእርሱ ሆነ የተባለው እዚህ ጋር ደግሞ ዓለማትን የፈጠረበት የተባለው ልጁ ነው። እዛ ጋር ቃሉ ይላል፣ እዚህ ጋር ልጁ ይላል። ቃሉ ልጁ ነው። ቆላሲስ ምዕራፍ 1 ቁጥር 15 ላይም ምን ብሎ ነው የተናገረው? ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው፣ በሰማይም ያለው በምድር የሚታየውም የማይታየውም አለቅነት ቢሆን ስልጣናት፣ ግዛት ቢሆን ጌትነት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት እርሱ በኩር ነው አይደል የሚለው? ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ የተፈጠረው በሰማይም ያለው በምድርም ያለው የሚታየውም የማይታየውም አለቅነት ቢሆን ስልጣናት፣ ግዛት ቢሆን ጌትነት ሁሉ የተፈጠረው በበኩሩ ነው። በተወለደው ከፍጥረት ሁሉ በፊት በኩር ነው ተባለ። ከፍጥረት ሁሉ በፊት በተወለደው በእርሱ የተፈጠረው። ስለዚህ ቃል የተባለው እዛ ጋር ወልድ ነው፣ በኩሩ ነው። በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ተብሎ እንደተነገረ በዕብራውያን ምዕራፍ 5 ጀምሮ ሰው በመጀመሪያ ቃል ነበር የተባለው ወልድ ነው። ግልጽ የሆነ ማስረጃ ልስጣችሁ። ቁጥር 14 ላይ ዝቅ ብላችሁ እዛው እዩ። ቃልም ሥጋ ሆነ በእኛም አደረ፣ ጸጋና እውነትም የተመላ ነው። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየነ አለ። ግልጽ ነው አይደል? ስለዛ በቃ ወልድ ይኸው ቃል እግዚአብሔር ተብሏል። ቃል በቃል ተጨማሪ ማስረጃ እስካሁን ባይዚ ዮሐንስ አንዳንድ ለማብራራት የተጠቀምኳቸው ጥቅሶች እንዳለ የኢየሱስን አምላክነት በግልጽ የሚያስረዱ ናቸው አይደል?
በግልጽ የሚያስረዱ ናቸው። ዓለማትን በፈጠረበት በልጁ ይኸው አምላክ መሆኑን ያስረዳል። ያውም ፈጣሪ ማለት አምላክ ሲባል ዝም ብሎ አምላክ እየተባለ ሳይሆን አንዳንዶች ምን እግዚአብሔር እኮ ሙሴንም አምላክ አደርጋለሁ ብሎታል የሚሉ ሰዎች አሉ። ፈጣሪ ከመሆኑም እያዙ። እሺ ቲቶ ምዕራፍ 2 ቁጥር 13 እንዲህ ይላል። ምን ይላል? ከቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አሁን በዚህ ዘመን እንደው ዝግ ብለን እንዴት መኖር እንዳለብን ያስተምረናል እንዳለ ማለት ነው። ስለዛ ምን አለ? የተባረከውን ተስፋችንን ኢየሱስ የተባረከው ተስፋችን ነው። እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መላክ የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ብሎ ተናገረ። ኦኬ ሰው ኢየሱስ አንደኛ የተባረከ ተስፋችን ነው። የተባረከው ተስፋችሁ ትምህርታችንን ጨርስ መጀመሪያ ስብከት እንዳላረግባችሁ ስለዛ በግልጽ ኢየሱስን ምን አለው? የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ኢየሱስ ታላቁ አምላክ ተብሎ ተጠርቷል። ዕብራውያን ምዕራፍ 1 ቁጥር 8 ተጨማሪ ስለ ልጁ ግን ይልና አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትን በትር የቅንነት በትር ነው ይላል። ስለማን? ስለ ልጁ ስለ ወልድ ሲናገር አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። ዘላለማዊ የሆነ አምላክ ነው ማለት ነው። እሺ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትን በትር የቅንነት በትር ነው ይላል። ስለማን አለ? ስለ ልጁ ስለ ወልድ። መላእክትን ከወልድ ጋር ሲያነጻጽር ማለት ነው፣ ወይም ልጁን ከመላእክት ጋር ሲያነጻጽር ስለ ልጁ እንዲህ እያለ ነው የሚናገረው፣ አምላክ ሆይ እያለ። ስለዛ ልጁ ወይም ወልድ አምላክ ነው። አንድ የመጨረሻ ጥቅስ ሮሜ 9:5 ምዕራፍ 9 ቁጥር 5 አባቶችም ለእነርሱ ናቸውና ለነማን? ለአይሁዳውያን። አባቶች ለአይሁዳውያን ናቸው አይደለ? አብርሃም፣ ይስሐቅ፣ ያዕቆብ አባቶቻችን ተብሎ የሚጠሩት በአይሁዳውያን ነው። አባቶች ለእነርሱ ናቸው እና አሁን ክርስቶስ ሲመጣ ደግሞ ከእነርሱ አይደል በስጋ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ ይሁዳና ወንድሞቹን እያለ እንዲህ እንደሚመጣው ማለት ነው። አባቶች ለእነርሱ ለአይሁዳውያን ናቸውና አባቶች ለእነርሱ ናቸውና ከእነርሱም ከነዚህ ከአባቶች ከአይሁዳውያን ክርስቶስ በስጋ መጣ። አሁን በስጋ ሲመጣ ከእነርሱ ነው። ክርስቶስ በስጋ መጣ ይልና እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። እርሱም በስጋ ከአይሁዳውያን ከአባቶች የመጣው እርሱ ክርስቶስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ለዘላለም የተባረከ አምላክ ነው ኢየሱስ ክርስቶስ ማለት ነው። ስለዛ ወልድ አምላክ ነው፣ አብ አምላክ ነው አለ መጽሐፍ ቅዱስ በግልጽ አብ፣ ወልድ፣ መንፈስ ቅዱስ የተለያዩ አካላት እንደሆነ ነግሮናል። በግልጽ አሁን ከነዚህ ከተለያዩ አካላት ውስጥ አብ አምላክ እንደሆነ ነግሮናል፣ ወልድም አምላክ እንደሆነ ነግሮናል። መንፈስ ቅዱስ ጋር ደግሞ እንሄዳለን። እሺ መንፈስ ቅዱስ ላይ ደግሞ ጌታችንና አምላካችን መንፈስ ቅዱስ አምላክ እንደሆነ መጽሐፍ ቅዱስ እንደዚሁ የሚያስረዳበትን የተወሰኑ ክፍሎች ልስጣችሁ። ሐዋርያት ሥራ ለምሳሌ ምዕራፍ 5 ቁጥር 3 የሐናንያና የሰጲራ ታሪክ አለ አይደል? ማለትም በሐዋርያት ዘመን ነው አሉ ትላለህ። በሐዋርያት ዘመን እንዳለ ክርስቲያኖች እየተሰባሰቡ ያላቸውን ሀብት ሁሉ እየሰበሰቡ እያመጡ ሁሉም አንዱ የአንዱን ማለት አንድ ላይ አድርጎ ማለት ነው በጋራ ነበር የሚኖሩት እየበሉ እየጠጡ ምናምን። አሁን ልክ እንደዚህ አይነት ኑሮ ባይዚ እንደዚህ የሚመስል አይነት ኑሮ የሚኖሩ ሰዎች አሉ አሁን ላይ በምድራችን ላይ አሉ። በነገራችን ላይ ልክ እንደዚህ ማለት ነው ሁሉም በቃ ሁሉም የራሱን ይዞ በምድራችን ላይ አሉ። በነገራችን ላይ ችግሩ ቪዛ ማን ይመጣላችኋል እንጂ አይ ዊሽ ቪዛ ብታገኙና ሄዳችሁ ብታዩ ጥሩ ነበረ። የቡራዩ ቪዛ ካገኛችሁ ቡራዩ ነው እንደዛ የሚኖረው ትላለህ። ቡራዩ አካባቢ አለ ባይዚ ቡራዩ አይደለም ግን ሰፈሩ እዛው ቡራዩ ነው። ጽርሐ ጽዮን የሚባል አለ
ጽርሐ ጽዮን የሚባል ማህበር ነገር ጽርሐ ጽዮን አለ። አይገርም? ምናልባት የማታውቁ ሰዎች ካላችሁ ጽርሐ ጽዮን እንደዛ ነው። ያን ሐዋርያቱ ይኖሩ እንደነበሩ አይነት ኑሮ የሚኖሩ ሰዎች ናቸው እዛ ያሉትና ጎብኟቸው። በነገራችን ላይ ጎብኟቸው ምናምን ማገዝ ያለባችሁ ነገሮች ካሉ የምትችሉት ነገር ካለ ምናምን የምትችሉ ሰዎችም አግዟቸው። እሺ። እና እንደዛ በሚኖሩበት ሰዓት ያኔ ሐዋርያቱ እና ክርስቲያኖች እንደዛ በሚኖሩበት ጊዜ አንድ የሆኑ ባልና ሚስት ሸጡና መሬታቸውን ከዛ በኋላ ምንድነው አስቀሩ፣ ሰርቆ አስቀሩ። ማለት የራሳቸው ነው አይነው፣ ግን እንደዚህ አይነት ውል ውስጥ ከገቡ በኋላ ማለት የሆነ በግልጽ ወይ እንደመናገር ደብቀው ሸፋፍነው አስቀርተው ጥቂት ብቻ አምጥተው በሐዋርያት እግር ስር አስቀመጡ። እና ያኔ ቅዱስ ጴጥሮስ ተናገረው። ምን ብሎ ተናገረው? መንፈስ ቅዱስን ታታለልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን መላ? ማንን ታታልልና? መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን መላ? ያታለለው ማንን ነው የተባለው? ጋይስ መንፈስ ቅዱስን። ያታለለው የዋሸው ማን ነው? መንፈስ ቅዱስን። ከዛ ምን አለ እዛው ጋር? እግዚአብሔርን እንጂ ሰውን አላታለልክም፣ አልዋሸህም አለው። መንፈስ ቅዱስን አታለልክ አለውና መንፈስ ቅዱስ ሰው አይደለም፣ እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር እንጂ ሰው አይደለም እኮ ነው። መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ስለምን በልብህ መላ ይለውና እግዚአብሔርን እንጂ ሰውን አልዋሸህም አለው። የዛኑ ሰዓት ሞተ። እና ቆንጂትም መጣች ሚስትየዋ እና ባላወቀ ሙድ የለም የሆነ ውሸቷን ይዛ ለክሰስ መጣ። እሷንም እዛው ገደላት መንፈስ ቅዱስ። እና በጣም አደገኛ ነው አይደል? እንደዚህ አይነት እርምጃ በአዲስ ኪዳን ልትሉ ትችላላችሁ። እና ሳይሆን ምንድነው መንፈስ ቅዱስ የማይታይ ነው። እና ሰዎች ገና ለገና መንፈስ ቅዱስ አይታየም ተባለና ማለት ወይ ልክ እንደ ጌታችን በስጋ ተገልጦ እንደዛ አልተባለም ምናምን የሚለው ታይቶ ብቻ ወይም ደግሞ ልክ እንደ አብ በስፋት አልተነገረም ተብሎ ቀለል አድርገው እንዳያዩት ቀጥታ መንፈስ ቅዱስ ምስክርነቱን ሲሰጥም ጭምር ነው በአደገኛ ቅጣት። ልክ ቅዱስ ቁርባን ላይ እንዳደረገው ቅዱስ ቁርባን እውነተኛ እንደሆነ ሲያሳይ የሚያቃልሉትን እንደገደላቸው በጣም ብዙ ህዝቦችን እግዚአብሔር ገደለ፣ ቅዱስ ቁርባንን ያናናቁትን ሰዎችን። ልክ እንደዚህ ሁሉ መንፈስ ቅዱስን ያታለሉትን እግዚአብሔር ገደላቸው፣ መንፈስ ቅዱስ ገደላቸው። ስለዛ ምን አለ? እግዚአብሔርን እንጂ ሰውን አልዋሸም። ስለዛ መንፈስ ቅዱስ እግዚአብሔር እንጂ ሰው አይደለም። ያው መንፈስ ቅዱስ እግዚአብሔር ነው፣ አምላክ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ ይላል። ልክ የማን ቤተ መቅደስ? ተመልከቱ፣ የእግዚአብሔር ቤተ መቅደስ። የእግዚአብሔር ቤተ መቅደስ ናችሁ። ቤተ መቅደስነታችሁ ለእግዚአብሔር ነው ማለት በእናንተ የሚያድረው እግዚአብሔር ነው ማለት ነው። ሰው አይደለም፣ በእናንተ እግዚአብሔር ነው የሚያድረው። የእግዚአብሔር ቤተ መቅደስ እንደሆናችሁ ይልና የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን ይላል። የእግዚአብሔር መንፈስ ይኖርባችኋል፣ ምክንያቱም የእግዚአብሔር ቤተ መቅደስ ናችሁ አለ። መንፈስ ቅዱስ ይኖርባችኋል፣ የእግዚአብሔር መንፈስ ይኖርባችኋል። የእግዚአብሔር መንፈስ ይኖርባችኋል። ለምን? የእግዚአብሔር ቤተ መቅደስ ስለሆናችሁ። የእግዚአብሔር ቤተ መቅደስ ስለሆናችሁ የእግዚአብሔር መንፈስ በእናንተ ይኖራል ማለት በእናንተ የሚኖረው እግዚአብሔር ነውና የእግዚአብሔር መንፈስን ከእግዚአብሔር ጋር ምንድነው ኢንተርቼንጀብሊ ሲጠቀመው ማለት ነው። እግዚአብሔር የሚለውን የእግዚአብሔር መንፈስ ከሚለው ጋር እያጣመረ ምንድነው ኢንተርቼንጀብሊ አንዱ በአንዱ እያቀያየረ ሲናገር እናየዋለን። የእግዚአብሔር መንፈስ እግዚአብሔር ስለሆነ ማለት ነው። ለዛ ነው በጣም በግልጽ አንደኛ ቆሮንቶስ እዛው 6 ምዕራፍ ቁጥር 20 ላይ ምን ይላል? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። የማን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ። ከላይ ግን 3ኛው ምዕራፍ ላይ ምን ነበር ያለው? የእግዚአብሔር ቤተ መቅደስ። አሁን ደግሞ የመንፈስ ቅዱስ ቤተ መቅደስ። የማን ቤተ መቅደስ ነን? የመንፈስ ቅዱስ ነው፣ የእግዚአብሔር ነው የሚል ሰው ካለ መንፈስ ቅዱስ እኮ እግዚአብሔር ነው። የመንፈስ ቅዱስ ቤተ መቅደስ ናችሁ። መንፈስ ቅዱስ እግዚአብሔር ነው። ስለዚህ የእግዚአብሔር ቤተ መቅደስ ቢባል የመንፈስ ቅዱስ ቤተ መቅደስ ቢባል ምንም ለውጥ የለውም። ምክንያቱም መንፈስ ቅዱስ ምን ስለሆነ? እግዚአብሔር ስለሆነ። ስለዛ መጽሐፍ ቅዱሳችን አብ፣ ወልድ፣ መንፈስ ቅዱስ የተለያዩ አካላት እንደሆነ ነገረን። አብ አምላክ ነው አለን፣ ወልድ አምላክ ነው አለን፣ መንፈስ ቅዱስ አምላክ ነው አለን። እሺ 3 አማልክት ማለት ነው? አብ አምላክ ሆነ፣ ወልድ አምላክ ሆነ፣ መንፈስ ቅዱስ አምላክ ሆነ፣ 3 አማልክት ማለት ነው? አይደለም። ልክ ስነሳ እንደነገርኳችሁ እኮ አይደለም። ከራሱ ከአብ ከዘላለማዊው አብ የተገኘ ዘላለማዊ ነው። መንፈስ ቅዱስም
በዘላለም ውስጥ ነው የሚገኙት። የሆነ ሰዓት ላይ ብቅ ያሉ አይደሉም። ደግሞ ሰው መንፈስ ቅዱስ መንፈስ ቅዱስ አምላክነት ነው። ያ መለኮት የወልድም የመንፈስ ቅዱስ መለኮት ነው። ስለዚህ አንድ መለኮት ነው ያለውና አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ሲባል እንደ አንድ አምላክነታቸው እንጂ የተለያዩ አማልክት ተብሎ አይደለም። ለዚህ ደግሞ መጽሐፍ ቅዱሳችን በግልጽ ምንም እንኳን አብንም አምላክ ቢል ወልድንም አምላክ ቢል መንፈስ ቅዱስንም አምላክ ቢል ሶስት የተለያዩ አማልክት የሉምና መጽሐፍ ቅዱሳችን በግልጽ አንድ አምላክ ብቻ እንዳለ ነግሮናል። ሶስተኛው የምታመጡት ነጥብ ይሄ ነው። ኧረ እንዳልበረባችሁ ጋይስ የምር የሆነ ክንፋ በቀለ ከማስተማሩ የተነሳ ብሎ ሙድ እንዳይያዝብኝ። እሺ ስቀልድ ነው። እሺ ያዙ ማስረጃ። ይሄ ሶስተኛው ነጥባችን ነው። የመጨረሻው ነጥባችን ጨረስን ማለት ነው። 2 ነጥብ አይተናል። አብ ወልድ መንፈስ ቅዱስ ሶስቱ የተለያዩ አካላት እንደሆኑ አየን። የመጀመሪያው ነጥብ። ሁለተኛው ነጥብስ አብ አምላክ ወልድ አምላክ መንፈስ ቅዱስ አምላክ እንደሆነ ተመለከትን። ሁለተኛው ነጥብ ማለት ነው። ሶስተኛው የመጨረሻው ነጥብ ደግሞ አብ ወልድ መንፈስ ቅዱስ ሶስት አማልክት እንዳሉ ነው። ይልቁንም መጽሐፍ ቅዱሳችን እንደሚነግረን አንድ አምላክ ብቻ እንዳለ ደግሞ እሱን ደግሞ አንድ አምላክ ብቻ ነው ያለን። አንድ አምላክ ብቻ። ማስረጃ የተወሰነ ብቻ ማስረጃ ልስጣችሁ። 1 2 3 4 5 ማስረጃ ማለት ነው። ዘጸአት ምዕራፍ 20 ቁጥር 3 ለምሳሌ ከ10ቱ ትእዛዛት የመጀመሪያው ትእዛዝ ምን ይላል? ከእኔ በቀር ሌሎች አማልክትን አታምልክ። ከእኔ በቀር ሌሎች አማልክትን አታምልክ አለ ማለት ብቸኛው አምላክ እኔ ነኝ ማለት ነው። ስለዛ ሌላ ተብሎ የሚጠራ አምላክ የለም። ተመልከቱ፣ መንፈስ ቅዱስ ሌላ ተብሎ ተጠርቶ ነበረ። ሌላ ተብሎ ሲጠራ፣ ሌላ አጽናኝ ተብሎ ሲጠራ ከአካል አንጻር ሌላ አካል ተብሎ ይጠራል እንጂ መንፈስ ቅዱስ ሌላ አምላክ ግን ተብሎ አይጠራም። ሌላ አምላክ አይደለም። ከአብና ከወልድ ጋር አንድ ጌታ አንድ አምላክ ነው። ስለዛ ከእኔ በቀር ሌሎች አማልክትን አታምልክ ከእኔ በቀር ብሏልና አንድ አምላክ ነው ያለው። ዘዳግም ምዕራፍ 6 ቁጥር 4 በግልጽ እንዲህ ይላል፣ እስራኤሎይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። በቃ አምላካችን እግዚአብሔር ስንት እግዚአብሔር ነው? ክርስቲያን ወንድመቶቼ አምላካችን እግዚአብሔር ስንት እግዚአብሔር ነው? 3 እግዚአብሔሮች ነው? አይደለም። 3 አማልክት ነው? በፍጹም አንድ እግዚአብሔር ነው። አንድ እግዚአብሔር ተብሎ የተጠሩት ግን 3 አካላት ግን አሉ። አንድ እግዚአብሔር ተብሎ የሚጠሩ አብ ወልድ መንፈስ ቅዱስ ግን አሉ ነው የምንለው እንጂ 3 አማልክት አሉ አንልም። ኢሳይያስ ምዕራፍ 44 ቁጥር 6 ላይ እኔ ፊተኛ ነኝ እኔም ኋለኛ ነኝ ከእኔ በቀር ሌላም አምላክ የለም። ሌላ ተብሎ የሚጠራ አምላክ የለም። በቃ ሌላ ብለህ አምላክ አትልም። ሌላ አምላክ አይባልም። ሌላ የሚባል አምላክ ስለሌለ አንድ አምላክ ነው ያለው። አሁንም እዛው ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ እግዚአብሔር ነኝ ከእኔም ሌላ አምላክ የለም። አታውቅም፣ በቃ አታውቅም። ከእኔ በቀር ሌላ አምላክ። ወልድ ከአብ ሌላ አምላክ ይባላል አይባልም? ወልድ ከአብ ሌላ አምላክ አይባልም። መንፈስ ቅዱስ ከአብና ከወልድ ሌላ አምላክ ይባላል? በስመ አብ ከእኛ ይራቅ አይባልም። ወልድ ከአብ ጋር አንድ አምላክ፣ መንፈስ ቅዱስም ከአብና ከወልድ ጋር አንድ አምላክ። የተለያዩ አካላት እንጂ የተለያዩ አማልክት አይደሉም። ምክንያቱም በአብም በወልድም በመንፈስ ቅዱስም ያለው መለኮት አንድ መለኮት ነው። የአብ መለኮት እንጂ ሌላ ከአብ የተለየ ሌላ መለኮት የለም። ያዕቆብ ምዕራፍ 2 ቁጥር 19 ላይ ምን ይላል? እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። እሺ ሰይጣንም ደግሞ ያምናል ይንቀጠቀጥማል። እግዚአብሔር ስንት እንደሆነ አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። ሰይጣንም ደግሞ ያምናል። ይሄን ሰይጣን ሳይቀር ማለት ነው ይንቀጠቀጥማል አለ። ስለዛ አንድ አምላክ ብቻ ነው ያለው። ስለዛ አብ ወልድ መንፈስ ቅዱስ አንድ አምላክ እንጂ 3 አማልክት አይደሉም ማለት ነው። ስለዛ በአጭሩ የሥላሴ ትምህርት ይህንን ይመስላል። አብ ወልድ መንፈስ ቅዱስ 3ቱ የተለያዩ አካላት ናቸው። እነዚህ 3ቱ የተለያዩ አካላት እያንዳንዳቸው አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን 3 የተለያዩ አማልክት ሳይሆኑ 3 አንድ አምላክ ናቸው ማለት 3 አካላት አንድ አምላክ ናቸው። ሶሪ እንደዛ ይበቃናል። ያው ባበላሽዎት ደግሞ እግዚአብሔር አምላክ በልባችሁ ላይ አስተካክሎ ይቅረጽላችሁ። ከዘመናት በፊት አንተ ነበር፣ ሁሉን አሳልፈ ትኖራለህ። እምቅድመ ዘመን